ተብሎ እሺ አርፋ ተቀመጠች። ጅቡቲ በቀደም የሆነ ነገር አለች ተብሎ ጅቡቲ እንዴት ጅቡቲ እንኳን ተናገረች? ጅቡቲ ማለት እኛ ውሃ የምናጠጣት ኤሌክትሪክ የምንሰፍርላት ሀገር ናት። ከጅቡቲ ጋር ቦክስ ግጠሙ ነው የሚሉት እኮ። ዳውኜ የማላድጎኜ እርዳታ እየተቀበልኩ ቁጭ ምል አገር ነው መመራው ካልክ ከጎረቤት ሀገር ጋር አትጣላ። የኤርትራ የመከላከያ ሰራዊት አባል ነኝ ማለት በራሴ በወጣም እስቲናውን በህጋዊ ስላልተሸኘው ገብቷል። የሰራዊቱ አባል መሆኔ ልንገረ በዚህ አጋጣሚ ማለት ነው። ሙርከኛ አይደለሁም እኔ ገብቷል። የኢትዮጵያ በትክክል ንብረቷ በባህር ደረጃ ከፈለክ ጅቡቲ ነች በግዛቷ። ፋክት ላስቀምጥልህ። ይሄ ኒው ጀነሬሽን በደንብ ታሪኩን ጠንቅቆ ያውቃል። ኢትዮጵያን የሚጠይቃት ነገር አለ። ጣሊያን ኦልሬዲ ገብቷል ካሳ ልትከፍል ተስማምታለች። እንግሊዝ የገዛችውን ካሳ ልትከፍል ተስማምታለች። ኢትዮጵያም ከኃይለ ሥላሴ ጀምሮ እስከ መንግስቱ ኃይለ ማርያም ድረስ አልኩ ኤርትራን የገዛችበትን ካሳ እንጠይቃታለን። አሁን እኛ ላይ የኔ ነው ብለህ የምትመጣው ግዛት በተአምር ሊኖር አይችልም። አሰም ብለህ ታርጌት ካረክ አልኩ እንደው ማይረባ መንግስት ስላለን ነው በአሁኑ ሰዓት እንጂ። እሺ ከእናቴ ጋር ተኮራረፍ ያለው ከወንድሞቼ ጋር ትንሽ ችግር ስላለብን ቤት ውስጥ ኑና ቤታችንን አፍርሱ ብለህ ግሬደር እንደመጋበዝ ነው። አንድ ድሽቃ ስጠኝ፣ አንድ ነገር ስጠኝ፣ በሜካናይዝ ሬዲዮ ከሰጠኝ ውሰድ፣ አንተ ግባበት የምትል ከሆነ ተበላሽቶብሃልና ታምስቱ በአገር ጉዳይ ካወራን አገር ኢትዮጵያ ነው። ኢትዮጵያን እያሰብኩ ነው የማወራው። ጎላችን ምንድነው? አሰብን የማስመለስ ነው? አሰብ የኢትዮጵያ የማድረግ ነው ወይስ የኢሳያስ መንግስት የማውረድ ነው? በሌላ ስርዓት የመቀየር? ኦኬ በቀኝ ግዛት ውል የኤርትራ ግዛት ከየት ወዴት ነበረ? በእንግሊዝ ጊዜም ይሁን በጣሊያን ጊዜም ይሁን በግዛቱ ላይ ኢቭን ኃይለ ሥላሴ ፌዴሬሽኑን ሲያፈርሱት ለኤርትራ ህዝብ አልነገሩትም። የአሰም ቦርደር ብለህ ስጠይቅ ኤርትራ ለብዙ ዓመታት ገብቷል በባዕዳዊ አገር ስትገዛ ከነ ባህሯን የተገዛችው ቴድሮስ። ኢትዮጵያም ታስተዳድረው ባህር አልነበራትም ተስማምታለች። ኢትዮጵያም ከኃይለ ሥላሴ ጀምሮ እስከ መንግስቱ ኃይለ ማርያም ድረስ አልኩ ኤርትራን የገዛችበትን ካሳ እንጠይቃታለን። ኤርትራ የኢትዮጵያ አካል በታሪክ ሆነ አታውቅም። እንግሊዝ ሲጫወትብን ነበር፣ ጣሊያን ሲጫወትብን ነበር፣ ቱርክ ሲጫወትብን ነበር፣ ግብጽ ተጫወቱብናል። ቴዲ እነዚህ አራት ሀገሮች እኮ ከመቶ ምናምን ዓመት በላይ ሲጫወቱብን የነበሩ ዜጋዎች ነው። ትልቁ ችግርህ ለኢትዮጵያ ህዝብ ሳይሆን ለራስህ ህዝብ ፍቅር የለህም ማለት ነው። የራስህን ህዝብ አንተ ያለህበት የእልህ ፖለቲካ ውስጥ ነው ያለው እንጂ ያውም ደግሞ በአቅም ከማትመጣጠነው አካል ጋር እልህ መያዝ ውስጥ ነው ያለው እንጂ ምንም ለዛ ህዝብ የምታስብበት ይዘት የለም ማለት ነው። ኢትዮጵያን እንደ ጠላት የሚቆጥሩ ኃይሎች ኢትዮጵያን ላንድ ሎክድ ማድረጋቸው የፖለቲካ አሻጥር ነው። ስለዚህ የዛን የሁለቱ ፖለቲካ አካላት ኢትዮጵያ ላይ ያመጡትን ኤርትራ ላይ ያመጡትን ሪዛልት አልቀበልም ማለት ይችላል የኢትዮጵያ ህዝብና መንግስት። ከዛ በኋላ አማራጮች ጥያቄን የምታቀርብበት የራስ መንገድ ነው። ኤርትራውያን ያንን ይቀበላሉ፣ እኛ ምን አገባን? የአገርህ ኢንተረስትን ለማስጠበቅና የኢትዮጵያን ጉዳይ ለማስጠበቅ ኤርትራውያኖች ምን ይላሉ ብለን አይደለም ጆሮአችንን እንሰጠው። ግን የይገባኛል ጥያቄ ነው የኢትዮጵያ መንግስት የሚያቀርብ ያለው፣ ብልጽግና የሚያቀርብ ያለው ይገባኛል። ይሄ ደግሞ አልኩ በኤርትራ ትውልድ ጄኔሬሽን እናርቃለን እንጂ ይሄ ጉዳይ ተቀባይነት የለውም ነው የምልህ። እንደ ኤርትራውያን አንደኛ ነገር አሁን ኢሳያስ ይዟታል ኤርትራን። ኢሳያስ በኤርትራ አይን የምትለካ አይደለችም። የመጨረሻው ልልህ የፈለኩትኝ እነዚህ ሁለቱ የአጎታሞች ልጆች ሆነው መጡ አልክ። ኦኬ በእንደዚህ አይነት ኮንሰፕት እነዚህ ሰዎችን አንደርስታንድ የምታደርጋቸው ከሆነ ትላንትና ታዲያ ከሻዕቢያ ጋር ላንስ ፈጥረ እነዚህ ሰዎችን አፈር ከድሜ ስታበላ የነበረው በምን አይነት የአሜሪካ አምባሳደር አዲስ አበባ መጥተው የኢትዮጵያን ባለስልጣን ያናግራል፣ ቀጥታ ደግሞ መቀሌን ያናግራል። ዛሚስ ካንተ እኩል መንግስት ናቸው ማለት ነው ተበተኑ ያልካቸው ሰዎች። ስለዚህ በጦርነት መጀመሪያ የምታረጋግጠው ምንም አይነት ህላውነት ሊኖራችን። ሁለተኛ ወንድማችን የተናገረው ደግሞ በየአንዳንዱ ጄኔሬሽን አሁን ለምሳሌ የየመን ላይ ታስታውሳለህ የሃኒሽ ጉዳይ ነበር ከኤርትራ ጋር ውጊያ ታስታውሳለህ ቴዲ። ሙሉ ለሙሉ የኤርትራ ሰራዊት ነው የመንን አሸንፎ ሃኒሽን የተቆጣጠረው። ፍርድ ቤት ሲሄዱ ግን ፍርድ ቤቱ ለማን ወሰነ? ለሃኒሽ ለየመን ወሰነ። ሃኒሽ ተለቀቀ። ግን በታሪኩ ሃኒሽ ደሴት ካየው ኃይለ ሥላሴ ያስተዳድሩት ነበር፣ መንግስቱ ኃይለ ማርያም ያስተዳድሩት ነበር። በኤርትራ በኢትዮጵያ ካርታ ነው ኤርትራ ራሱ ጥያቄ ያቀረበ የነበረው። ከተፈረድክ ግን ተፈረድክ ነው። ስለዚህ በየተርም በተቀየረ ቁጥር የስምምነቶችን እያፈረስክ የምትመጣ ከሆነ ከሁሉም ሀገር ጋር ጦርነት ልትሄድ ነው ማለት ነው። ኤርትራ ግብጽ ሰላማዊ ጎረቤት የምትሆነው እጅን አጣጥፈ ደሃ ሆነ ስትቀመጥ
ምንም ፋኖ ሚምጣ ኦኔግ ሚምጣ ባልቻ ሚምጣ ገብረ መድን ሚምጣ ኤኒ ሰው ኢትዮጵያን ለመምራት ሲመጣ ዳሆኜ የማላድጎኜ እርዳታ እየተቀበልኩ ቁጭ ምል አገር ነው መመራው ካልክ ከጎረቤት አገር ጋር አትጣላ። ኤርትራ የወያኔ ዘመን ያለን ኤርትራ አሰብን አሳልፋ የሰጠችው ወያኔ ናት። ወያኔ ግን ደረቅ መሬት ባድሜን ለመውሰድ ስትጋጭ ልክ ናት። እኛ ግን በተሳሳተ ፖለቲካ የወደብን ብርስና ያጣንን ታሪካዊ መሬታችንን ስንጠይቅ ግን ጠብጫሪነት ነው። ለዚህ ሰውዬ እሱን ለሚመስሉት በወያኔ ዘመነ መንግስት አባይ 13 ዓመት መሬት ላይ የተጓተተው ለምንድን ነው? ግብጾች ከእንቅልፋቸው ነቅቶ ዲፕሎማሲያዊ ሩጫ ዓለም አቀፍ መድረክ ላይ የተረባረቡት ለምንድን ነው? የሚገነባ መሪ ስላዩ ነው። ቴዲ ትራስን አዘጋጅተ ከተኛ ግብጽ ምን አስደንግጦት ነው ጎረቤት እንደ ውሻ የሚሽከረከር? ሰላማዊ ወዳጅ ነው የሚሆነው። እሱን የሚጎዳ የራስን ጥቅም የሚያስጠብቅ እንቅስቃሴ ስታረግ የሚያቆርፉ ጎረቤቶች አሉ። ኤርትራ የወደብ በራችንን ይገባናል ብለን የምንጠይቀው ሸቀጥ ለማስገባት አይደለም፣ ብሔራዊ ደህንነታችንን ለማረጋገጥ ነው። ቻይና፣ ራሻ፣ ተርኪ፣ አሜሪካ ከስንት ማይል ላይ ቀይ ባህር ላይ የጦር ሰፈር አላቸው አይደል እንዴ? ኢትዮጵያ 36 ኪሎ ሜትር ላይ ከጠረፋችን 36 ኪሎ ሜትር ናት አሰብ ከቡሬ ግንባር። በ30 መብረቅ እኮ መሬት ቮልካኖ ቢፈነዳ አሰብ የሚቀላቅለን ያክል መሬት ላይ እኮ ነን ያለነው ቴዲ። ይሄ ቦታ ላይ ሆነን የወደብ በር ማጣታችን ጠብጫሪነት ነው። ስለዚህ የአብይ ፖሊሲ የጠብጫሪነት ነው። እኛ ስልጣን ብንይዝ ኤርትራ መሬት አንነካም፣ አባይን አንገነባም፣ ስለዚህ ሰላማዊ አገር ነው የምንመራው ብሎ ነው አሁን ፖሊሲውን የሚነግረን አብይን ሲያስወግድ እንጂ አባይን ገድቤ መብራት አውጥቼ ሌላ ግድብ ገድቤ ራሴን በኢኮኖሚ አሻሽላለሁ ብለን እንቅስቃሴ ካረግ በወያኔ ዘመን እኮ ኦኔግ ግንቦት 7 የሶማሌ ነፃ አውጪ ቲዴብ ምናምን የሚባሉትን በትጥቅ ስታስታጥቅ የነበረችው ግብጽ ናት እኮ። ኤርትራ መሬቷን የሰጠችው ባጀቷን የምትሰጥ የነበረችው ግብጽ ናት። ለምን? ለኛ የነጻነት ዲሞክራሲ፣ ለኛ የእርገት፣ ለኛ ከኤርትራ የተሻለ እኛ ሀገር ውስጥ ዲሞክራሲ ስለሌለ ነው ኤርትራ ታጣቂዎቻችንን እዛ ቁጭ አድርጋ የምትመግበው። የተተራመመሰች ኢትዮጵያ እንድትኖር ነው የሚፈልጉት። ኤርትራ በህይወቷ የምትኖረው ከብት ላይ የምትጣበቅ መሽገር ታውቃለህ ቴዲ? እሷ መሽገር ከነቀልካት ትሞታለች። የከብት ደም ነው የምትመጣው። ኤርትራ የኢትዮጵያ ፖለቲካ ላይ ከተላቀቀች ትሞታለች። እማትላቀቀው ደግሞ ኢትዮጵያን በማተራመስ ነው። አሁን በዓሉን ሲያከብር አይተሃል አይደለም? ኢትዮጵያን የሚያተራምሰው የዘር ፖለቲካ ነው ብሎ መግለጫ ሰጠ። ኤርትራ ያልተራመሰች ዲሞክራሲ ያረጋገጠች ልማት ያላት አገር ናት ለኢሳያስ አፈወርቂ። ኢትዮጵያ ግን እየተራመሰች ያለችው በብሔር በሕገ መንግስቷ ነው ይላል። ይሄ ከሆነ ኤርትራ ውስጥ የብሔር ፖለቲካን ለምን ይፈለፍላል? ይህንን አይዲያ የሚሰጠን ከሆነ ይሄ ሐሳብ ከገባው ለኢትዮጵያ ተቆርቋሪ ሆኖ መግለጫ ከሰጠን የብሔር ፖለቲካ ከሆነ ኢትዮጵያን እንደሚያተራምስ አዝኖልን ከሆነ የብሔር ፖለቲከኞች ኤርትራ ቁጭ ብሎ ሲፈለፈሉ እየፈለፈለ እንደ ተባይ ሲለቅብን ለምን ነበረ? ምን እንዲሆኑልን ነበረ? ኢትዮጵያን ዲሞክራቲክ ሀገር ሆና የለማች ሀገር ሆና በኢኮኖሚ የምታሳድግ
መንግስት እንዲተካልን ነው ፈልጋ ነው ኤርትራ አይደለም። ህይወቷ ኢትዮጵያ በመተረማመስ ነው። ኤርትራኖችን ያቸው እስኪ ከእንቅልፋቸው አይናቸውን ጠርጎ ሲያድሩ ኤርትራ በሰላም አደረች የሚለው አስጨንቃቸው። ኢትዮጵያ ውስጥ ምን ሆኖ አደረ ነው የሚያስጨንቃቸው። ምን ሆኖ አደረ? እስኪ የኢትዮጵያ ፖለቲከኞች ኤርትራ ውስጥ ያለውን ፖለቲካ ተከታትሎ የኤርትራ ሳይበር ላይ ሄደው የሚተች የሚታገል ፖለቲከኛ አይተታቃለ? ኤርትራኖች ግን በኦሮሞ ስም ይገባሉ። ልክ አሁን እንደ ወንድሜ አይነት አጼ ምኒልክን አማራ እንደሚወድ ስለሚያውቁ ሳይኮሎጂካሊ ፎቶ ቁጭ ያደርጉላል። አማራ ነው የምትለው። አሚቼዎች ሚሊዮን ናቸው። ትናንት ነው ከኛ የተገነጠሉ። ዛሬም አዲስ አበባ ውስጥ ቁጭ ብሎ ከኔና ከቴዲ በላይ አማርኛ የሚያወሩ ኢትዮጵያ ውስጥ ቁጭ ብሎ ስለ ኤርትራ የሚታገሉ አማራ ማሳዮች ግን አሉ። ጭንቅላትን ግን በምን ይሸጡዋል? ይሸውደዋል። ኢትዮጵያ ባንዲራ አጠገብ ካረክ ምኒልክን ፎቶ ካረክ የሚሳሱ ኢትዮጵያ ዜጎች እንዳሉ ያውቃሉ። ይሄን ጭንቅላት ጨዋታ ይጫወታሉ። የኛ ህዝብ ግን እውነተኛ እየተናገርኩ ነው ቴዲ። ያ የሚያደርጉት ለምንድን ነው? ኢትዮጵያዊ ነው ብለህ እንድትቀበለው ሐሳቡን ሪጀክት እንዳታረግበት። ኤርትራዊ ሆኖ በመንግስት ደረጃ እንደ ፖሊሲ ያውን በሻቢያ መንግስት ደረጃ እንደ ፖሊሲ ተይዞ እያንዳንዱ የሻቢያ ደጋፊ እያንዳንዱ ከሙር እስከ ማይም በዚህ አይነት ሐሳብ ሊኖረው የሚችለው ለምን ይመስላል? ቀደም እኮ አንተ አንስታል። አንድ ግብፃዊ የግብፅ መሪ ለመስቀል እየፈለገ የአባይ ጉዳይ ግን ከመንግስት ጎን ነው የሚቆመው። አንድ ኤርትራዊ ኢሳያስን ለማነቅ እየፈለገ በኢትዮጵያ ጉዳይ ላይ አንድ ነው ፖሊሳቸው። ለምን መጅገር ናቸው? ከኢትዮጵያ ላይ ከተነቀሉ ኤርትራ ትሞታለች፣ እንደ ሀገር አትኖርም። ኢትዮጵያ እንዳለ ሆኖ እነሱ እኮ ከራሳቸው ፐርስፔክቲቭ እኮ ትክክል ናቸው እኮ። እነሱ ልክ ናቸው እኮ። አዎ ማዘን ያለብህ በቤታችን ጉድ ነው። በቤቱ የኛ ነው። አቀድም ነገርኩህ እኮ የኛዎቹ አንተ ቅድም ትክክለኛ ጥያቄ ስትጠይቀው ነበር። አንተ አብይን ብታስወግድ ኤርትራ ላይ ያለን ፖሊሲ እንዴት ነው የምትከተለው? የባህር በርን ጉዳይ እንዴት ነው የምትከተለው ስትለው ስለ ድርጅቱ እየታከለ የኔ ድርጅት ስለዛ ምን እንደሆነ አላቅም የሚል ፖለቲከኛ መጀመሪያ የድርጅትን ፖሊሲ አጥንተናና ታወራለህ ብለህ ማባረር ነበረብህ። ታጋን ያቃል። ከዛ ስልጣን ካስወገደ ግን ምን አይነት ለኢትዮጵያኖች የሚያመጣ የፖሊሲ ስትራቴጂ አይነግርም። ልታስረዝሙት ነው በእናታችሁ። ለወጣ ስል ደግሞ ትልካላችሁ ነው የሚኖረው ማለት ነው። ስለዚህ የኢትዮጵያ መንግስት የአብይ መንግስት የወደብ የባህር በር ጥያቄ ኤርትራ ላይ አይደለም የጠየቀው። ከኤርትራ ጋር ግን ታሪካዊ ራሻውን ከዩክሬን ጋር የምትጣላው ራሽኛ ተናጋሪ ድሮ ከኔ የተነጠሉ ዜጎቼ ናቸው ብላ አይደል እንደ የምትዋጋው መስዋዕትነት የምትከፍለው። አሰብ እኮ በታሪክ ስተት ከኛ ልክ እንደ ባድሜ የተወሰዱ ናቸው። ባድሜ የኔ ነው ብላ እኮ ነው ኤርትራ ስንት መስዋዕትነት ደረቅ መሬት ላይ ዋጋ የከፈለችው። አሁን ይዛ የኔ መሬት ነው የምትለው በሆነ አጋጣሚ አሁን እጇ ሲገባ። እኛ ግን በታሪካዊ ስተት የኛ የሆነ የኤርትራ ግዛት ያልሆነ በዓለም አቀፍ ሕጎች ክሌም ማድረግ የምንችለውን ይገባናል ለህልውናዬ እንደ ዓለም ነው የጠየቀው እንጂ ዳይሬክት ኤርትራ ላይ አላናጣጠረም። ነገር ግን ፈስ ያለበት ዝላይ አይችልምና እኛን ሊቀሙን ነው የሚል ፍርሃት ስላንበቀበቃቸው ብቻ ነው። ትክክል። ኦኬ ቴንክ ዩ። አንድ ነገር ልበልና ወደ አያና ልሂድ። ቅድምም ከመጀመሪያ ጀምሮ ከኔ ጋር አብራችሁ የነበራችሁ አንድ የሻዕቢያ ደጋፊ የኢትዮጵያ መንግስት እንዳይሳካለት ቢሰራ ትክክል ነው። ፖለቲካ ነው ያዘው።
አንተ ተሳካልህ ማለት ፊትህን ወደሱ እንደምታዞር ያውቃል። አንተ ጡንቻ ፈረጠመ ማለት አንተ ሁሉን ነገር አድራጊ ፈጣሪ የምትሆንበት ደረጃ ላይ ደረስክ ማለት ፊታችንን ወደ እነሱ ነው የምናዞረው። ምንም ጥያቄ የለውም። ስለዚህ እንዴት እንጫወተው ነው ጨዋታው። ፋኖ ነገ ስልጣን ላይ ብትወጣ፣ ኦነግ ብትወጣ፣ ፍቅር ሲዝምን ፓርቲ መስርተህ ስልጣን ላይ ብትወጣ ደሞመንት የመጠንከር አዝማሚያ ካሳየ ኤርትራውያን ባላቸው አቅም እንዳይሳካልህ ከመፍጨርጨር ወደ ኋላ ነው። ምክንያቱም የህልውና ጉዳይ ስለሆነ ማለት ነው። አሁን እንዴት እናጣጥመው ነው እኔ በተደጋጋሚ የምናገረው ንግግር ለእነሱም ፌርነስ እየተናገርኩኝ ነው። ምሰሙ ኢትዮጵያውያን የባህር በር ጉዳይ ሲጠየቅ ቅድም ያነሳነው ነገር አለ። ኤርትራውያን የሚያነሱ ጥያቄ አለ። የቀረበልን ምንም አይነት ጥያቄ የለም ይላሉ። የብልጽግና ወይም ደግሞ በመንግስት በኩል ያሉ ደግሞ አንዳንድ ደጋፊዎች ይሄን አቅርበን እምቢ ተብለናል፣ ወይም ደግሞ እነሱ ከዛ ይልቅ ጸባጫሪ ድርጊቶች ላይ ነው የተሳተፉ ያሉት። እዚህም እዛም እሳት እየለኮሱ እንድናጠፋ ነው ቢዚ የሚያደርጉን። ስለዚህ የወራሪነት ሚና እየተጫወቱ ስለሆነ ለአንዴና ለመጨረሻ ጊዜ ወደ ዘመቻው መሄድ አለብን የሚሉ ነገሮች ነው እያነሱ ያሉት እንጂ ሌላ ነገር ላይ አይደለንም ያለ ነው። የሆነ ሆኖ ይህን ጉዳይ ያነሳሁት በአይሻ መሐመድ በመከላከያ ሚኒስትሯ የእሳቸውን ንግግር አስደምጫለሁ። የአብይ አህመድን ከዚህ ቀደም የነበረውን ዓለም ዛሬ ስማ የሚለውን ንግግር አድምጣችኋል። መናገር በፈልገው አንደኛው የጠብ አጫሪነት የሚል ነገር ከዚህ በፊት የነበረው የሻዕቢያ ወታሼ በኢትዮጵያ የተናገረው ንግግር አለ፣ ዳኒ እስራኤላዊው ማለት ነውና የጠብ አጫሪነት ጉዳይ ላይ ትንሽ መናገር ፈልጋለሁ። ከዛ በዘለለ ደግሞ የናሽናል ኢንትረስት የሀገራዊ ፍላጎቶችንና ውስጣዊ የፖለቲካ ችግሮችን ዴሊኔት ማድረግ መለያየት ምን ያህል አስፈላጊ እንደሆነ ትንሽ ጠቆም ማድረግ ፈልጋለሁ። ይሄ እኛ ላይ የተጣበቀች ናት ኤርትራ ምናምን መጅገኑና የሚለው ነገር እኔ ኤርትራ ተብሎ የሚባልም ነገር ብዙ ጊዜ አልወድም። እንደዛ መልካምም ሆነ ክፉ አሁን ባለችበት ሁኔታ ኤርትራ ራሷን የቻለች ሀገር ናት። ይሄን ማክበር አለብን። ኢትዮጵያ መንግስትም ስለሚያከብር ነው እስካሁን ድረስ ይሄንን ሁሉ ዱ ዲሊጀንስ እየታየ ጠባጫሪነት አንዳንድ የቲፒኤልኤፍ የፖለቲካና የጦር አመራሮች ተመሳጥረው ወደ ጦርነት መከላከያውን ለመሳብ መንግስትን ለመሳብ የሚደረገውን ጥረት ሁሉ የማክሸፍ ስራ የሚሰራው በማንኛውም መንገድ ይምጣ ሬኮግናይዝድ የሆነች እኛ ራሳችን በድጁር የሸኘነው ፍትሃዊ የሚሆን አይሆንም ሬፈረንደም አድርጎ ሀገር የሆነ ሀገር እንደመሆኑ ሉዓላዊነቱን ማክበር አለብን። ሌላኛው ችግራችን የመከላከያ ሚኒስትሯ ግን ሀገር ብዬ ለመጥራት ይከብዳል ብላለች። ስንታለ እኔ እንግዲህ መከላከያ ሚኒስቴርም አይደለሁም። እሳቸው ሀገር ብዬ ለመጥራት ይከብደኛል የሚሉበትን አመክኖ አልሰማሁትም። ኢንተርቪውን ምን አይነት እንደሆነ ከምን አንጻር ነው ሀገር ብለው የማይጠሩት የሚለው እሱ ራሱ አርጉመንት ነው። እኔን በበኩሌ የራሱ ሀገር ነው በዲሞክራሲያዊ መንገድ የሚተዳደር ነው አይደለም። ህገ መንግስት አለው የለውም? ፓርላመንት አለው የለውም? አመራሩ ትክክለኛ ነው አይደለም? እድገት እያሳየ ነው? ልማት አለው የለውም? ይሄንን ሁሉ እናውቃለን። የኤርትራ ህዝብ ችግር ነው። የኤርትራ ህዝብ ችግር ነው። የኤርትራን ህዝብ ችግር ደግሞ ለመፍታት ዋነኛው ባለድርሻ አካል የኤርትራ ህዝብ ነው። ስለዚህ እንደ ሀገር ሬኮግናይዝ አደርግላቸዋለሁ። ዓለም ሬኮግናይዝ ያደረገላቸው በነበረን አገዛዝ ችግር በነበረው ብዙ አሻጥር ይሄ ሆኗል ያለንበት ይዘት። ስለዚህ መቀበል ይገደዳለሁ እንደ ሀገር። ችግሬ እኔ ከህግደፍ ጋር ነው። ከህግደፍ የሚልቅ አንድ ግለሰብ የሚመራው ድርጅት እንደመሆኑ መጠን አንድ ግለሰብ ኦን አድርጎ በራሱ አምሳል በፈለገው መንገድ የሚገዛት 34 ዓመት የገዛት ሀገር እንደመሆኗ የኤርትራ ህዝብ ኤርትራ እንደ ሀገር ተጠቂ ናት፣ ቪክቲም ናት። እና ቪክቲሙን ብሌም የሚያስደርገኝ ቪክቲም ላይ የሚያዘምተኝ ምክንያት የለም። ስለዚህ ቪክቲም ፕሮቴክት መደረግ አለበት። ቪክቲም ነፃ እንዲወጣ መሰራት አለበት በተቻለ መጠን እንደኔ እምነት ማለት ነው። ያው ገለልተኝነትም ለማሳየት ስለምሞክር እንደ ኢትዮጵያዊ ነኝ። እንደ ፖለቲከኛ ግን በተቻለኝ መጠን ሁሉንም ህዝብ የሚጠቅምና ቪክቲሞች የማይጎዱበት እንዲሆን ፈልጋለሁ። ስለዚህ ህግደፍ ነው ችግራችን። አቶ ኢሳያስ አፈወርቂ የግል ንብረታቸው አድርገው ሀገሩን እነኚህ ህዝቦች ኤርትራ እንደ ሀገር ተገንጥለው ነፃነት አግኝተዋል ይባል እንጂ ነፃነት የሚለው ቃል ኦቨርላፕ ያደርጋል። ግን ነፃ ደግሞ ሆነው አልኖሩም። የአንድ ግለሰብ ንብረት ሆነው ከልማት ወደ ኋላ ቀርተው ሰበብ እየተፈለገባቸው የኖሩ ናቸው። ስለዚህ እንደዛ ሀገሩን እንደ ሀገር ለመውቀስ አልገደድም። የራሳቸው ያልሆነ ባውንደሪ በአሻጥር ተሰጥቷቸዋል። ኢትዮጵያን የባህር በር አልባ ለማድረግ የተሰራ ተንኮል አለ። እሱን በህጋዊ መንገድ በዲፕሎማሲ
አስፈላጊ የሆነውን እርምጃ እየተወሰደ ይኬዳል። እሱ የራሱ አካሄድ ነው፣ የኔ እምነት ነው። በፍትሃዊ መንገድ ህዝቦችን በማይጎዳ ቢቻል በዲፕሎማሲ ዊን ዊን በሆነ ሶሉሽን ይፈታል። ኤርትራ ጤነኛ መንግስት ቢኖራትና ከጭቆና ነፃ ብትሆን የአንድ ግለሰብ ንብረት ከመሆን ብትወጣ ኦፍ ኮርስ በቀላሉ ሊፈታ የሚችል ነው። ኢኮኖሚ ተጠቃሚነቱ ብዙ ነገሩ የሚያስተሳስረን ነገር ስለሚበዛ ከሚያገፋፋን ይልቅ ማለት ነው። ጠባጫሪ የሚለው በጣም የቅዠት ወሬ ነው። ጠባጫሪ ማን ነው? የማን ቦታ ላይ ያለው ዛሬ? እንደው ሌላውን እንተውና አሰብንም እንተውና ባሻጠር የተሸኘውን የባህር በር እንተውና ከአልጀርስ ስምምነት በኋላ ዲሊኔት በተደረገው ዲማርክ በተደረገው መሬት ላይ የማን መንግስት ነው ማን መሬት ላይ ያለው? የኤርትራ መንግስት ነው 53 ቀበሌ ይዞ የትምህርት ፖሊሲ አድርጎ ከአንዳንድ የቲፒኤልኤፍ በዝርፊያ የተሳተፉ አመራሮች ጋር ሆኖ የኢትዮጵያን መከላከያ ሰራዊትና የኢትዮጵያን መንግስት ወደ ጦርነት ለመሳቢያ ሰፍሮበት ያለው የኤርትራ መንግስት ነው ወይስ የኢትዮጵያ መንግስት ነው ተሶ ገብቶ ያለው? አልጀርስን ስምምነት እኮ ነል ኢንቮይድ አድርገውታል። በትግስት ለህዝብ በሚደረግ ትግስት ባለ ዲፕሎማሲ ጥረት ዝም ተብሎ እየታየ ስለሆነ ነው እንጂ ነገ ወደ ጦርነት ለመግባት እኮ ከበቂ በላይ ከአጥጋቢ በላይ እጅ ሰጥተውታል እኮ ለኢትዮጵያ መንግስት። እየታየ ታልፎ ለኢንተርናሽናሉ ኮሚኒቲ እያሳወቅን ይሄን ያለንበት ነው። ስለዚህ ኤርትራ ነው የኢትዮጵያ ድንበር ውስጥ አለ ዓለሙ እንዳለ እያለ ያለው። ጠባጫሪነት ማለት ድንበር ጥሰህ ገብተህ ቦታ ይዘህ ስትቀመጥ ነው። ከአንድ ክልል አስተዳደር ውስጥ ካሉ ሌቦች ጋር ተስማምተህ ጦር ለመፍጠር የግብፅንና የሳውዲ አረቢያ ላይ ያሉ አንዳንድ አካላትን ስራ አስፈጻሚ ለመሆን ስበህ አስገብተህ ለመዋጋት ብለህ እኮ ጥሰህ ያለው አንተ ነህ። የት ነው ኢትዮጵያ እስቲ ያለችበት የኤርትራ መሬት ምን ይባላል? የያዘችው ጠብ ያጫረችበት የተኮሰችበት የት ነው? የለም። ስለዚህ ያብዬን ወደምዬን ጠባጫሪው ማን እንደሆነ ይታወቃል። ጠብ የሚፈለግበት ምክንያትም ይታወቃል። ቅድም መስመን የተናገረው በቲፒኤልኤፍ ጊዜ ሰላም ነበራችሁ አለ አንድ ሃይማኖት ሰው አለ። ሃይማኖትና ፖለቲካ መለያየት አለብን። አንድ ፓስተር ምን ይላሉ? ምንም ጽድቅ ማሰራ ከሆነ ምንም የእግዚአብሔር ስራ ውስጥ ከሌለህበት ሰይጣን አይነካህም። ምን አርግልሃል? ዘመድ ነህ አንተ። ደግ ነገር የጀመርክ ጸሎት ሱባኤ የገባህ ቀን ይመጣልሃል ወይ የሆነ ነገር ነው የተታመመው የሆነ ነገር ይመጣል እና የሆነ ነገር ካልተንቀሳቀስክ እንቅፋት አይመታህም። ስትንቀሳቀስ ላንተ የሚሆነን ነገር እንደ ሀገር አንተን የሚመጥን ነገር ስትሰራ ሀገሩን እንደ ተከራይ ሳይሆን እንደ ባለቤት ለማልማት ስትጣጣር ደፋ ቀና ስትል ፖለቲካውን ከብሔር ተኮር ወደ ሀገር ተኮር ለመቀየር ስትሞክር የውሃ ፖለቲካውን በንጹህ ውሃ በሚጠጣ ውሃ በአባይ በኩልም በጨው ውሃውን በኩል መንቀሳቀስ ስትጀምር አሁን ችግር ተፈጥሯል። አሁን ከስር ያሉትን ክሮኒዎቹን እንዴ ሰምተናል እኮ ትልቅ ሰው የምንለው ሰው ደውሎ ድሽቃ ምናምን የሆነች ነገር ከሰጠኝና ፍርፋሪ ከጣልክብኝና ቢሮ እንድከፍት ከፈቀድክልኝ አስመራ ውስጥ አገሬን ውሰድ ማለት ያህል እኮ ነው። እነኚህ ሰዎች ቤተሰባቸውን አውጥተው ለማኮናተር ወደ ኋላ የሚሉ አይደሉም፣ አገራቸውን የሚሸጡ ናቸው። እንደዛ አይነት መቼስ 130 ሚሊዮን ስትሆን በስታቲስቲክሱም the are high የባንዳም የምንም ቁጥር ሊጨምር ይችላል፣ የብድም የጤነኛም እንደዛው። ሰፊ የሆነ ቁጥር ስላለው እሱን ተጠቅሞ የሚያሰራቸው የሚያንቀሳቅሳቸው አሉ። ደግነቱ አቅማቸው ደካማ ነው። አቅማቸው የሆነ ቀበሌ ውስጥ የሆነች ነገር አድርገው ሰው ዘርፈው ተኩሰው እናታቸው ጓዳ በላስቲክ ጠቅልለው ክላሻቸውን ቀብረው የሆነ ነገር ከማድረግ አሻጥር ከመስራት አንጋቨርነብል ለማድረግ የህዝብን ሰላም ከማጥፋት በዘለለ ነፃ ቀጠና ማድረግ የሚችል መዋጋት የሚችል መካናይዝድ መሆን የሚችል ሀገርን ማስተዳደር የሚችል አቅም ያለው የለም። ቢኮዝ የማንዘር ጎመንዘር ኢሳያስ ልልኮ እንዴት አገር ትሆናለህ? እንዴት ጠንካራ ትሆናለህ? ለሚፈልገው ዓላማ ግን ታገለግለዋለህ። ለመረበሹ ለመበጥበጡ ታገለግለዋለህ። ኢንተርናል ችግሮች አሉብን፣ ግልጽ ነው። እያንዳንዱ የብሔር ጥያቄ ሊኖር ይችላል፣ የኢኮኖሚ ችግር ሊኖር ይችላል፣ የፖለቲካ ችግር፣ የዲሞክራሲ መታጣት፣ የህግ የበላይነት ችግር ሊኖር ይችላል። እነኝን ግን ሀገርህን አፍርሰ ሸጠ ከናካቴው መበተንህን ባልካናይዝድ መሆንህን ለሚመኝ አሳልፈ ሰጠ ቤት ውስጥ ከእናቴ ጋር ተጣላው ስለዚህ ቤታችንን አፍርሱት እንደማለት እኮ። ከእናቴ ጋር ተኮራረፍ ያለው ከወንድሞቼ ጋር ትንሽ ችግር ስላለብን ቤት ውስጥ ኑና ቤታችንን አፍርሱ ብለህ ግሬደር እንደመጋበዝ ነው እኮ። ምንም አይነት አእምሮ ያልቀረላቸው ሰዎች አሉ። ምንም ያልቀረላቸው በምን አይነት መንገድ በላብ ይሁን በታችሁን በላይ ወጣ እንደው አይታወቁ ወጥቷል ብዙ አእምሮአቸው። እንዴት አድርገህ ማንነትህን ሀገርህን ሉዓላዊ መሬትህን ዩኒቲህን ሊያፈርስ የሚፈልግን አካል ና በሞቴ አንድ ድሽቃ ስጠኝ አንድ ነገር ስጠኝ በሜካናይዝ ሬዲዮ ከሰጠኝ ውሰድ አንተ ግባበት የምትል ከሆነ ተበላሽቶብሃልና ይሄ ነው ያለው። ጠባጫሪነትን እኔ በጣም ይኸውልህ መደነቅ ያለበት ነገር መደነቅ አለበት። በጣም የሚደነቅ ስራ ነው እየሰራበት። በሶማሊያ በኩል ነገር ለማስነሳት ሲሞከር
እነኚሁ ሰዎች እኮ ተመልሰው ኢትዮጵያ ተደፈረች ይላሉ። ኢትዮጵያን አስደፈራችኋት እናንተ እንትን ኦሮሞ ሲመጥ ምናምን ይላል ብሔር ሊያስመስሉት። ምን አድርግ ነው እያሉ ያሉት? ሄድና ከሶማሌ ጋር ተተነኳኮስ፣ ተጋጭ፣ የሆነ ነገር ተራገጠ፣ ከዛ በኋላ እነዚህ ይሳካልን። ሶማሌ ምንድነው የሆነችው? ሄዳ ሮጣ ጣሊያን ሄዳ ቱርክ ሄዳ ምን ብላ መጨረሻ ላይ ዓለም አቀፉ ማህበረሰብ ምን አላት? በጥበቃ ነው የምትኖረው፣ ኢትዮጵያን አጠባቂሽ ሞግዚትሽ ናት ተብሎ እሺ አርፋ ተቀመጠች። ጅቡቲ በቀደም የሆነ ነገር አለች ተብሎ ጅቡቲ እንዴት ጅቡቲ እንኳን ተናገረች። ጅቡቲ ማለት እኛ ውሃ የምናጠጣት ኤሌክትሪክ የምንሰፍርላት ሀገር ናት። ከጅቡቲ ጋር ቦክስ ግጠሙ ነው የሚሉት እኮ። ስለዚህ እንዲህ አይነት ነገር ያለበትን እንዲህ አይነት አምሮ ያለበትን ቀስ እያልክ ነው የምትሄደው። ውስጣዊ ችግሮቻችን በውስጥ ነው የምንፈታው ላለኝ ጠባጫሪው ማን እንደሆነ ይታወቃል። ቴንኪው ቴዲ። መኪና ውስጥ ሆኜ ነው ያወራኋችሁ። ቴንኪው ለማለት ለኔም ሎጣ ስን ነው የመጣችሁት። ያው እንግዲህ አንዳንድ ዙርም ቢሆን እድል የተሰማችሁን አውርታችሁ ለሌላ ጊዜ ቀጠሮ ይዘን እንድንሰነማበት ብዬ እንጂ ረጅም ሰዓት ተቀምጫለሁ። ቴንኪው አያና። ምንድነው የምናደርገው? የመጨረሻ ዙር ነው። አያና ተናግሯል። ከዛ ስዩሜ፣ ከዛ መሀሪ። ያው መሀሪ ቀደም ሲል የኤርትራ ወይም ደግሞ የሻዕቢያ ደጋፊዎች ብዬ ነበር። አንድ ሁለት ገብተዋል፣ ግን ቪዲዮ ማብራት ስለማይችሉ በፍቅር በሰላም ወርደዋል። ሌላ ቪዲዮ ማብራት የሚችሉ የምናውቃቸው ካሉ ይምጡ ብዬ ነበር። ስለመጣ ቴንኪው። እንደዚሁ አንዳንድ ዙር ታወሩና እኔ ዘጋዋለሁ፣ እንሰነባበታለን። በሚቀጥለው ቀጠሮ ይዘን እንለያያለን። ስዩሜ ከረጅም ጊዜ በኋላ ነው ያየው። የፖለቲካ ፓርቲ መሰረት መሰለኝ ነው። እኔ ፖለቲካ ውስጥ አይደለም ሌላ ስራ ነው ያለኝ እንጂ ፓርቲ ውስጥ አልገባም ለጊዜው። ኦኬ ስቀልል ነው። ስዩሜ እሺ፣ የተነሱ ሀሳቦችን ሰምታል ብዬ አስባለሁ። 8 ደቂቃ አለ። እስኪ አመሰግናለሁ። አንደኛው ያው ጦርነት ጉሰማ ውስጥ ስለሆነ የብልጽግና ካድሬዎችና አመራሮች ቢገባቡ ጥሩ ነበር። የህዝቡ ያደናግራል። አሁን የሚኒስትሯ የተናገረችውና አያና የተናገረው ለተከታዮቻቸውም ያደናግራል እና ተስማምተው ቢያወሩ ጥሩ ነው። ከአሰብ ጋር በተገናኘ አንደኛው መነሳት ያለበት ኤርትራ የተገነጠለችበት መንገድ ምንድነው፣ ምን አይነት ነበረ የሚለው ህወሓት የሽግግር መንግስት ባቋቋመበት ወቅት ነው። የኤርትራ የሽግግር መንግስት በተቋቋመበት ወቅት አንቀጽ 5 ይመስለኛል የአሰብ ወደብ የኢትዮጵያ ነፃ ወደብ ሆኖ እንዲያገለግል፣ ምክንያቱም ከኢኮኖሚም ከደህንነትም አንፃር ኢትዮጵያ የሚያስፈልጋት በመሆኑ ተብሎ የገባበት ሁኔታ ነበረ። በወቅቱ በጣም ሲነሳ የነበረ ኢቭን መንግስት ከተመሰረተም በኋላ ኢትዮጵያውያን ሲጠይቁ የነበረ ጉዳይ ነው። ኤርትራ የተገነጠለችበትን መንገድ አሳማኝ ነው ወይ? ተሯሩጦ የኢትዮጵያ መንግስት ሪኮግኒሽን ጫካ ውስጥ ባደረገው ስምምነት መሰረት እውቅና የሰጠበት መንገድ እና ሌሎች ያም ተከትሎ ሌሎችም ሰዎች የዓለም መንግስታት ማለት ነው ወራ ሀገራት ሪኮግኒሽን የሰጡበት መንገድ አለ። የኢትዮጵያ ጥቅም እና ርስትን የሚያሳጣ ስምምነት ኢትዮጵያውያን ያንን መቀበል አለባቸው ወይ የሚለው አይ ቲንክ ተመልሶ ወደኋላ ማየት ያስፈልጋል ብዬ አምናለሁ። እንግዲህ ሮጠን ደግሞ አሁን ላይ የምናወራው ወደ ጦርነት ጉሰማ የተገባበት በኢትዮጵያ መንግስትም በዛም የቃላት ውርወራ ቀጥተኛ ወደ ጦርነት ነው እና ጦርነት ውስጥ ከመግባታችን በፊት የአሰብ ወደብን በሚመለከት እኛ ጥያቄ ያቀረብነው ምንድን ነው? አሁን እኔ ክሊር የሆነ አንደርስታንዲንግ የለኝም። አንድ እንደ ኢትዮጵያ መንግስት ለኢትዮጵያ ህዝብም ያቀረበው አለ ብዬ አላምንም። በተለያየ ጊዜ ውስጥ የቀይ ባህር ጉዳይ መጀመሪያ በሶማሌላንድ በኩል የተሞከረ ነበረ፣ የኤደን ባህረ ሰላጤ ምናምን። ከዛ ያንን የሶማሌላንድ ጉዳይ አልሳካ ሲል ከአንድ ዓመት የዲፕሎማሲም የኢኮኖሚም የተለያየ ኪሳራ በኋላ ከሶማሌ ጋር ተጨባብጦ ተመልሶ ወደ ቀይ ባህር የተኬደበት ሁኔታ አለ። ሪሊ የቀይ ባህር ጥያቄ ቀርቦላቸዋል ወይ? በምን አይነት መልኩ ነው የቀረበላቸው? ከቀረበላቸው በኋላስ የነሱ ምላሽ ምንድን ነው? ኦኬ የሁለትዮሽ ግንኙነት ላይ ስምምነት ላይ አልደረሱም። ከዛ ወደ ዓለም አቀፍ ያንን ወስደውታል ወይ የሚለው ነገር ላይ መታየት መቻል አለበት። እኛ በ2018 በኢትዮጵያና በኤርትራ መንግስት መካከል የነበረው ስምምነት ምን ነበረ አናውቀውም። ዶክመንቱን እስከዛሬ ድረስ ላገኘው አልቻልኩም። ከዛ በኋላም ስምምነታቸው በምን ምክንያት ጸብ ውስጥ ሊገባ እንግዲህ ጦርነት ማለት የሰው ህይወት የሚቀጥፍ ነው። በቀጣይም ጠባሳ የሚያስቀጥል ነው።
at the same time ኢኮኖሚካሊም ደግሞ ሁለታችንም በኢትዮጵያኛ እኔ ስለ ኤርትራ ጉዳይ መለከተኝም when it comes to the national interest የተዛመድነን የተጋባነን ምናምን ግን when it comes to በአገር ጉዳይ ካወራን አገር ኢትዮጵያን እያሰብኩ ነው የማወራው ናሽናል ኢንተረስትን እያሰብኩ ነው የምነጋገረው ሌላ አገር ነው ግን መጀመሪያ አገርነት ውስጥ ተቀብሏል ወይ አሁን ሚኒስተሩ ያለችው አለ የብልጽግና መንግስት በዚህ ጉዳይ ላይ ያለው አቋም ምንድነው ቴዲ ዲፕሎማሲ ሁሉም ነገር ጨርሻለሁ ብለ ወደ ጦርነት ስትገባ ጦርነትን ውስጥ ለመግባት ክሊር የሆነ ኦብጀክቲቭ እና ስትራቴጂ ያስፈልጋል ለዚህ ደግሞ ዲፋይንድ የሆነ ጎል ያስፈልጋል ጎላችን ምንድነው አሰብን የማስመለስ ነው አሰብ የኢትዮጵያ የማድረግ ነው ወይስ የኢሳያስ መንግስት የማውረድ ነው በሌላ ስርዓት የመቀየር ምንድነው ወይስ መጠቀም ነው ወይስ የባለቤትነት ጉዳይ ነው ክሊር ሆኖ ይሄን መገለጽ መቻል አለበት ስትራቴጂክ ፕላኒንግ ያስፈልጋል ያም ስትራቴጂክ ፕላኒንግ ሎንግ ተርም የሆነ based on the national interest መሆን መቻል አለበት ስትሮንግ ሊደርሺፕ በሚሊታሪ በፖለቲካው ያስፈልጋል እንግዲህ ጦርነቱን ማሸነፍ ካለብን at the same time ይሄ ሚሊታሪው ሊደገፍ የሚችለው ደግሞ በህዝቡ ነው ህዝቡ ክሊር የሆነ ዕውቀት አለው ወይ በዚህ ጉዳይ ላይ አምኖበታል ወይ ፕራዮሪቲ ሰጥቶታል ወይ ህዝቡ ሊደግፍ የሚችለው ኢንተርናል የሆነው ችግር ስትፈታ ነው ዛሬ መብላት አቅቶኛል የሚል ኦፕሬሽን ሲሰራ እየወደቁ ተቸግራለሁ የሚል ዶክተር አሰብን የማስመለስ ጉዳይ ፕራዮሪቲ ነው ብትለው አይቀበልም ያ ማለት ኢትዮጵያዊነቱን ኦ ናሽናል ኢንተረስቱን አሳልፎ የመስጠት ጉዳይ አይደለም ኢትዮጵያ ወደብ አያስፈልጋትም የማለት ጉዳይ አይደለም ኦር የወደብ ጉዳይ የኢኮኖሚና የሴኩሪቲ ጉዳይ መሆኑን ጠፍቶት አይደለም ነገር ግን ምንድነው ፕራዮሪቲ ተሰጥቶት ህዝቡ ገብቶታል ወይ at the same time ኦብጀክቲቭ ክሊር ሲሆን ጎልን በመታወቅበት ጊዜ ሚሊታሪው ዌል ትሬንድ ነው ወይ ሜንታሊ ዝግጁ ነው ወይ ላለፉት 7 አመታት ከኢትዮጵያ በሁሉም አቅጣጫ አሯሩጣ ስታዋጋው ከራሱ ወንድም ጋር ሲጋደል የነበረው ይሄ ሰራዊት አሁን ሌላ ጦርነት ውስጥ ለመግባት ዝግጁ ነው እኛስ ኢኮኖሚያችን ለዛ የተዘጋጀ ነው ወይስ ዩኤኢ የሰጠችን አጀንዳ ነው የምንከተለው ፕሮክሲ ዋር ነው ወይ የምናደርገው የሆነ አክል እንዋጋለን ምን እንላለን ለትግራይ ጦርነት ላይ ሲደረግ ከቆየ በኋላ ጦርነቱ ሲቆም አብይ ተመልሶ መጥቶ የኢትዮጵያ ህዝብ ነው ሲወቅስ የነበረው እናንተ አጠገብ የሆናችሁ ተዋጋ ስትሉኝ የነበራችሁ ዛሬ ጦርነቱ ይቆም እንግዲህ ጫፍ ሄደ ዱቄት ናቸው በተንኳቸው ምናምን ሲል የነበረ ነው እንዴት እንደዛ ብለ እዚህ ጋር ታቆማለህ ጨርሳለሁ ሰላም አመጣለሁ ብለ ምንድነው ሲባል እናንተ አይደላችሁም እንደ ገፋፍታችሁ ጦርነት ውስጥ የከተታችሁኝ ሲል ነበር አሁንም ያንን አክል አይነት ነገር ለመድገም ነው የሚለው ሌላው የኤርትራ መንግስት ሌሎቹን እኔ በኢትዮጵያ ጉዳይ ማንንም ቢደራደር ከማንንም ጋር የሚቆምበት ምክንያት የለም የናሽናል ኢንተረስት ጉዳይ ቀይ መስመራችን መሆን መቻል አለበት ሆኖም ግን ኤርትራን ወደ ኢትዮጵያ የጋበዘው የብልጽግና መንግስት አብይ አህመድ ነው የጋበዘው የአልጀርስ ስምምነትን በፓርላማ ጭምር ያነሳው አብይ አህመድ ነው መቼ ነው ከኤርትራ መንግስት ጋር በአልጀርስ ስምምነት ጉዳይ ጋር የተነጋገርነው አልተነጋገርንም አብይ ነው ያነሳው የያዘው በዛ መንገድ ነው የዩሮፕ ህዝብ እየተሰቃየ ነው እያልን ስናወራ ነበር እዚህ መድረክ ላይ እናንተ ምን ስትሉ ነበር ወዳጆቻችን ናቸው እኔ እኮ እንዴት መገላበጥ እንደምትችሉበት ዛሬም ትክክል ናችሁ ዛሬ ሲነገራችሁ አትሰሙም ተመልሳችሁ መጣችሁ ደግሞ የፓትሪዮቲዝምን ኩዌስችን ማድረግ ትፈልጋላችሁ ሌላው አንዳንዶቻችሁ በዚህ መድረክ እንኳን የምትገኙት አሁን አብይ አህመድ ጠቅላይ ሚኒስትር ሆኖ ስለመጣ ነው ከ7 ከ8 አመት በፊት የራሳቸው ወጣችሁበት ማህበረሰብ ጉዳይ ሌሎች ሲሞቱ ሲጋደሉ አልነበራችሁም አትመጡም ነበር ሌላ ጠቅላይ ሚኒስትር ቢቀየር የምትጠፋና አንዳንድ የሀገር ጉዳይ ስለገደደ አይደለም ኦኬ አመሰግናለሁ ኦኬ ማሪ ማውራት ይችላል
የላካችሁ ሰዎች እያዩዋችሁ ነው። ባለቀ ሰዓት ነው የመጣችሁት። አይ ዶንት ኖ እኔ ቢያንስ 5-6 ሰዓት ተቀምጫለሁ። ከመሸ ነው የመጣችሁትና ለነገ ስለምናዘዋዝረው ለነገ ይሁንልን። ማሪ እንኳን ደህና መጣሽ ወንድሜ። ቴዲ ቴዲ እንዴት ነው? ሰላም ነው ወይ? ሁሉ አማን ነው? ታዘባለሁ እኮ አዳምጣለሁ። እዚህ ነው የጠፋሁት እንጂ ኤኒዌይ አሪፍ ዲስከሽን ነው። ቢቀጥልም ችግር የለውም። እንደዚህ አይነት ዲስከሽኖች በሰፊው ምን አለ የኤርትራ ጉዳይ ብዙ ጊዜ ይነሳል ከአሰም ጋር ተያይዞ ማለት ነው። በጣም የሚገርም ነገር ግን ሰው ፍላጎቱን ብቻ የሚያንጸባርቀው እንጂ ኤርትራ ከየት ወዴት ነች፣ እንዴት ነው መሰራራቷ፣ እንዴት ነበረች በፊት የሚያየው የለም። ፍላጎቱን ብቻ ነው ሰው የሚያስተላልፈው። እኔ ማለት የምፈልገው በብዛት የአፍሪካ ሀገሮች በቀኝ ግዛት ውል ነው አገር የሆኑት። ይሄ ማንም የሚክደው አይደለም። ኦኬ፣ በቀኝ ግዛት ውል የኤርትራ ግዛት ከየት ወዴት ነበረ? በእንግሊዝ ጊዜም ይሁን በጣሊያን ጊዜም ይሁን በግዛቱ ላይ ኢቭን ኃይለ ሥላሴ ፌዴሬሽኑን ሲያፈርሱት ለኤርትራ ሕዝብ አልነገሩትም። ኢቭን እንግሊዝ ለ10 ዓመት በሞግዚትነት ለኢትዮጵያ ሲሰጣት ኃይለ ሥላሴ ፌዴሬሽኑን ሲያፈርሱት ለኤርትራ ሕዝብ አልነገሩትም። ኦኬ እና ይሄ የቦርደር ጉዳይ ራሱ በባድመ ሁኔታ ውጊያ ባይዘው የኤርትራ የመከላከያ ሰራዊት አባል ነኝ ማለት በራሴ በወጣም እስቲናውን በህጋዊ ስላልተሸኘው ገብቷል። የሰራዊቱ አባል መሆኔ ልንገርህ በዚህ አጋጣሚ ማለት ነው። ሙርከኛ አይደለሁም እኔ ገብቷል። በቃ ጉዳይን በደንብ አጠናቀቄ ከዛ በኋላ የዲክታተር ስርዓት አድሚኒስትሬሽን ተገዢ ነኝ ብዬ አልገዛም ብዬ ነው የወጣው ሰው ነኝ። አሁን ግን ምን እያየነው ነው መሰለ? አንደኛ ሻዕቢያ ማለት የኤርትራ ህዝብ ነው። ይሄ ነው ችግሩ። ከዚህ ይጀምራል። እኔ የኢትዮጵያን ህዝብ ላከብር ከሆነ ኢትዮጵያኖች ደግሞ የኤርትራን ነገር ወይ ማወቅ አለባቸው ወይ ማከብር አለባቸው በስነ ስርዓቱ ማለት ነው። እኔ የብልጽግና መንግስት ችግር ካልብኝ ከመንግስቱ ጋር እንጂ ከኢትዮጵያ ህዝብ ጋር በቃ መጨረሻው የማይታወቅ ክብር ነው ያለኝ። አሁን አንዳንድ ሰዎች ሻዕቢያ ሲሉ ኢሳያስን የነኩ ይመስላቸዋል። ሻዕቢያ ማለት የኤርትራ ህዝብ ማለት ነው። ይሄ ነገር ይታረምልን። ሁለተኛ ምን ልልን የፈለኩትኝ የዲማርኬሽኑ ጉዳይ ኢትዮጵያና ኤርትራ ያሳሰባቸው በባድሜ ይሁን በመረብ ሰቲት ይሁን ያለው ቦታ በዛላምበሳ ይሁን ከዛ ውጪ ግን ወደ አሰም ያለው ወደ ደንካላ ያለው መስመር ያሳሰበን ነገር የለም። ምንም አይነት አልጀርስ ስምምነት ላይ ኩዌሽን ማርክ ሆኖ አልሄድም። የመጣ ጥያቄ የለም በአሰም ባለው ቦርደር መንገድ ማለት ነው። አሁን ግን ለምንድን ነው የተነሳው? በተለይ የብልጽግና መንግስትና አባሎቹ አልኮኮ ኢሳያስን በቃ መስገድ ነው ያለባቸው እንጂ በእንደዚህ አይነት ወንጀል መክሰስ እንደው መብትም የላቸውም። ለምን ካልከኝ እኛ ስንቃወም ኢሳያስ ከነሰራዊቱ ሲገባ እነሱ ይገባዋል ይግባ ብለው ነው። ባይዘዌ ዛሬ የምታየው ብልጽግና ሻዕቢያ ባይገባ ኖሮ አታየውም ነበር እዚህ መድረክ ላይ። እሱንም ምን አይደለም ያልኩትኝ ዶክተር አብይ ፓርላማ ላይ አልኮኮ እነሱ ባይገቡ ኖሮ ዛሬ ምን ይሆን ነበር፣ ዛሬ እቺ ቀን ራሱ ምን ይሆን ነበር ብሎ ራሱ ጠቅላይ ሚኒስትሩን የገለጸው። ይሄ ሁላችን በመድረክ የሰማነው ነገር ነው። ስለዚህ ምንድነው የሚያሳየህ? ትልቅ ውለታ ገብቷል። በቃ ሻዕቢያ በማያገባበት ቦታ ገብቶ ወንድሞቻችንን ገብሮ የኢትዮጵያ መንግስት እንዲጸና ያደረገው የሻዕቢያ መንግስት ነው። አሁን ዞሮ የሚሰድቡት ማለት ነው። አሁን ቴዲ ላስይዘ ቦርደሩ ምናልባት በስም ነው የምታውቀው እንጂ ግዛቱ የትኛው እንደሚያሳስብ እንደነበረ ላስይዘ የባድመ ሁኔታ በአልጀርስ ስምምነት ወደ ኤርትራ ተፈርዷል። በዚህ በጾረና አካባቢ የተወሰኑ ቀበሌዎች ወደ ኢትዮጵያ ተፈርደዋል። ኢሮብ የሚባለው የአልጀርሱ ስምምነት ሄደ። ቴዲ ኢሮብ ወደ ኤርትራ ነው የገባው ኮምፕሊትሊ። ኢሮብ የሚባለው ዛላምበሳ ላይ የሚያሳስብ የነበረው ገብቷል። ኦኬ ኖ እሱ በማረጋገጫ ማውጣት ይችላል። ኢሮብ ሙሉ ለሙሉ ወደ ኤርትራ ነው የገባው። አሁን ቀበሌ ተይዟል። ጾረና ወደ ኢትዮጵያ ወደ ኤርትራ እንዳልሆነ አውቃለሁ። ጾረና አልኩህ እኮ በጾረና የሰባት ናቸው። ሀሳቡን ይጨርሳ እንዴ? በጾረና በኩል 5 ነው 6 በነገር ላይ በሚሰጠው ደቂቃ 8ቱንም ደቂቃ ውሸት ማውራት ይችላል። ከዛ ችግር የለውም መተራረም እንችላለን። ይኸውልህ በባድመና በኢሮብ በኩል ወደ ኤርትራ ሄደ፣ በዛላምበሳና በጾረና በኩልም ወደ ኢትዮጵያ የገባ መሬት አለ። አሁን እዛ ላይ ህብረተሰቡ ከምናከፋፍለው እንነጋገር ብሎ የኢትዮጵያ መንግስት ሲያቀርብ የኤርትራ መንግስት ደግሞ አልጀርስ ስምምነት ላይ ይግባኝ የሌለበት ፍርድ ነው የተፈረደው፣ አንነጋገርም፣ ቤትም ቢሆን 2 ቦታ መከፈል አለበት። ይሄ ነው አቁሟቸው የነበረው። ስለዚህ አልኩህ እኮ ኤርትራ እስካሁን ድረስ ባድመ ላይ ያለ የኤርትራ ሰራዊት በጾረና በኩል አለ የራሱ ቦርደር ላይ፣ በዚህ በኩል ኢሮብ ላይ አለ።
አሁን የትኛው ነው የኢትዮጵያ ግዛት ላይ አለ ወሯል የሚባል ያለው? የትኛው ኢሮብ ከሆነ አልኩ እኮ በኢትዮጵያ ስር ነበር እናውቃለን። ግን አልጀር ስምምነቱ ፍርዱ ላይ ሙሉ ለሙሉ መሬቱ ኢሮብ ወደ ኢትዮጵያ ወደ ኤርትራ ገብቷል። ስለዚህ በአልጀር ስምምነት መሰረት ደግሞ ዶክተር አብይ ተቀብየዋለሁ ብሎ ራሱ ፓርላማ ላይ አጽድቆታል። በተቀበለው መሰረት ደግሞ የኛ ሰራዊት ሰፍሯል። የትኛው ነው ወረራ የሚባል ያለው? ኦኬ የአሰብ ቦርደር ብለህ ስጠይቅ ኤርትራ ለብዙ ዓመታት ገብቷል። በባዕዳዊ አገር ስትገዛ ከነ ባህሯን የተገዛችው ቴድሮስ ኢትዮጵያ የምታስተዳድረው ባህር አልነበራትም። ኢትዮጵያ አሰብን ማስተዳደር ይሁን ኤርትራ ማስተዳደር የጀመረችው ለኃይለ ሥላሴ ለ10 ዓመት ለሞግዚትነት ከተረከቡ በኋላ ከዛ የጀመረ አስተዳደር ፌዴሬሽኑን ደግሞ ለኤርትራ ህዝብ ሳያማክሩ አፍርሰው የኤርትራን ባንዲራ አውርደው የኢትዮጵያን ባንዲራ ሰቀሉ ማለት ነው። ችግሩ የሚጀምረው 1961 ላይ ንጉሱ እሱ ሲያደርጉ የኤርትራ ህዝብ የብረት ትግሉን የመጀመሪያ ጥይት ጀመረ ማለት ነው። ተኮሰ ማለት ነው። ከዛ ጀምሮ ነው ማለት ትግሉ የተጀመረው። ትግሉ የጀመረው ምንድነው ካልከኝ ፌዴሬሽኑ ሲፈርስ ነው የኤርትራ ህዝብ ትግሉ ውስጥ የገባው ማለት ነው። አሁን በየትኛው እኔ ኢትዮጵያ አትጠቀም አይደለም ብሎ አሰምን አይደለም ማሳዋን አይደለም ሌላ ነገር ካለ መፍረሱ ብቻ ሳይሆን ትግረኛና አረብኛ ቋንቋውን ሁሉ ከልክለው አማርኛ የሥራ ቋንቋ ማድረጋቸው አስቆጣ ቀስቅሷል። መሳት ኤቭሪቲንግ ማለት እንዳለ ኮምፕሊትሊ ኤርትራ የምትተዳደርበት የነበረው ገጽታ ንጉሱ ቀይረውታል። በምን መሰለ? በመነጋገር በመስማማት ሳይሆን ባይ ፎርስ ነው የቀየሩት። ባይ ፎርስ በተቀየረ ቁጥር የዛን ጊዜ ነው ትግሉ የተጀመረው ማለት ነው። አሁን ስለ መጠቀም አይደለም እናወራለን፣ ስለ ይገባኛል ጉዳይ ነው። መጠቀምና ይገባኛል ለየብቻ ነው። ቴዲ እኔ አንተን መኪና ለሳምንት ለሁለት ሳምንት ልጠቀም ይችላል፣ ልታውሰኝ ይችላል። ይሄ መጠቀም ነው፣ የምመለሰው ነገር ነው። ይገባኛል ካልኩ ግን ልወስደው ነው ማለት ነው። ይሄ ነው አሁን ሰው ለይቶ ማያውቀው ማለት ነው። የኢትዮጵያ በትክክል ንብረቷ በባህር ደረጃ ከፈለክ ጅቡቲ ነች በግዛቷ በታሪኳ ምናምናም ካነበብከው የኢትዮጵያ በትክክል ንብረቷ ጅቡቲ ነች። ለምን የጅቡቲ አረስት የማይነሳው ነው ያውቃሉ። ለምን ሀያላን ሀገር አሉ እዛ ፊት ማድረግ አትችልም። በተለይ ደግሞ በባለቤትነት ደግሞ ፈረንሳይ ይዛታለች ማለት ነው። በአሰብ ጉዳይ ግን አልኩ እኮ እኔ ተቃዋሚ ነኝ። ኢሳያስ ራሱ የሚያስፈቅድበት መንገድ የለም። እኛ አናስፈቅድም እንደ ዜጋ። ልክ አንተ ልክ እንደ ሀገርህ ኢንተረስት አሳልፈህ እንደማሰጠው እኔ የሀገሬን ኢንተረስት አሳልፈህ አልሰጥም። የሚታሰብ ነገር አይደለም። እንደውም እንደ ጥያቄ ከሆነ አልኩ እኮ የመጣ ኢትዮጵያው ስርዓት በተቀየረ ቁጥር ገብቷል። ከኛ ጋር ጭቅጭቅ አያስፈልግም። አሁን ዶክተር አብይ ምንድነው ሐሳቡ? ኦኬ ዶክተር አብይ ነገ ብልጽግና ፈረሰ፣ ሌላ ስርዓት ሊመጣ ይችላል። እሱስ ሊጠይቀን ነው? ሊሆን አይችልም። እኛ ግን ኢትዮጵያ የምንጠይቃት ነገር አለ። ፋክት ላስቀምጥልህ። ይሄ ኒው ጀነሬሽን በደንብ ታሪኩን ጠንቅቆ ያውቃል። ኢትዮጵያን የሚጠይቃት ነገር አለ። ጣሊያን ኦልሬዲ ገብቷል፣ ካሳ ልትከፍል ተስማምታለች። እንግሊዝ የገዛችውን ካሳ ልትከፍል ተስማምታለች። ኢትዮጵያም ከኃይለ ሥላሴ ጀምሮ እስከ መንግስቱ ኃይለ ማርያም ድረስ አልኩ እኮ ኤርትራን የገዛችበትን ካሳ እንጠይቃታለን። ገና እኛ ጥያቄ አለን ነው የምልህ። አይደለም አሰብን ልትወስድ እኛ ጥያቄ አለን። የሀፍቲ ነው ማለት በየራስ ኢንተረስት ከመጣ አልኩ እኮ ጣሊያኖች ተስማምተዋል ኦልሬዲ። እንግሊዞች ፕሮሰስ ላይ ኦልሬዲ ግማሽ ላይ እንደደረሱ ነው። ኢሳያስ ያቋርጠው ነገር አለ፣ እንቀጥለዋለን። ከነሱ ውስጥም ኢትዮጵያ ተጠያቂ ነች። ለምን በቀኝ ግዛት ገዝታናለች ኢትዮጵያኛል። ለ10 ዓመት ሞግዚትነት ሲሰጣት ነው ፌዴሬሽኑን አፍርሶ ገብቷል የጠቀለሉን እንጂ ኤርትራ የኢትዮጵያ አካል በታሪክ ሆነ አታውቅም። እንግሊዝ ሲጫወትብን ነበር፣ ጣሊያን ሲጫወትብን ነበር፣ ቱርክ ሲጫወትብን ነበር፣ ግብጽ ተጫወቱብናል። ቴዲ እነዚህ 4 ሀገሮች እኮ ከ100 ምናምን ዓመት በላይ ሲጫወቱብን የነበርን ዜጋዎች ነው። ስለዚህ አልኩ እኮ አሁን አባቶቻችን ዋጋ ከፍለው ከዚህ ሁላ ችግርና መከራ ከጸዳን በኋላ አሁን እኛ ላይ የኔ ነው ብለህ ብትመጣው ግዛት በተአምር ሊኖር አይችልም። አሰብ ብለህ ታርጌት ካረክ አልኩ እኮ እንደው ማይረባ መንግስት ስላለን ነው በአሁኑ ሰዓት እንጂ። እሺ ቴዲ ማይረባ መንግስት ነው ያለን እንጂ በቃ ጠቅላይ ሚኒስቴሩ አሰብን የኢትዮጵያ መንግስት አሰብን ብሎ ታርጌት ካረገ የኤርትራ መንግስትም የሆነ ቦታ ታርጌት ማድረግ አለበት። ስለዚህ አልኩ መጠቃቀሙ ላይ ችግር የለም። የይገባኛል ነገር ግን በአሰብ ምንም አይነት ዳውት የለም። ከድሮም ጀምሮ የለም። አንደኛ በጦርነቱ ተረጋግጧል የአሰብ ናጽነት፣ ሁለተኛ በሪፈረንደም ተረጋግጧል፣ ሶስተኛ በአልጀር ስምምነት በዲማርኬሽን ተረጋግጧል። በሶስት ነገር የተረጋገጠ ነገር ጥሼ እመጣለሁ ካልክ እንግዲህ የሚፈጠረውን እግዚአብሔር ማየት ብቻ ነው። ኦኬ
ስለዚህ እናንተ ጋር የምትሉት ነገር ከሌለ እኔ ረጅም ሰዓት ስለተቀመጥኩኝ ወጣ ምን ይመስላችኋል? አይውሽ ይሄ ቀለም ሲል አንድ ላይ መታችሁ ቢሆን ኖሮ አንድ ደቂቃ እኔ እቀድማለሁኝ ስዩሜ አንድ ደቂቃ እኔም ብትሰጠኝና አሁን በተለይ የተባለው ነገር በጣም ግርምት የሚያጭሩ ነገሮች አሉ አንዳንዶቹ። እሺ ሶስት ደቂቃ ስጠንና እንጠቅልለው። ያ እንትን ይሄ በፓርቲዎች ነበሩ። አንድነት ፓርቲ የሚባል ነበረ። ፌዴሬሽኑ የፈረሰበት የራሱ የፖለቲካ ሂደት አለና የኤርትራ አንድነት ፓርቲ አፍርሰን ከኢትዮጵያ ጋር አንድ መሆን አለብን የሚል ትልቁ የፖለቲካ ፓርቲ ነበረ በጊዜው። አንደኛ። ሁለተኛ ዲማርኬሽን በሚመለከት በቃ እንትን የሌለው ይግባኝ የሌለው ፍርድ ተፈርዶልናል የሚል ትንሽ የሚያስቅ ነው። ኢንተርናሽናል ፖለቲካ ላይ እንደዛ እንደ ወንጀለኛ መቅጫ ፍርድ አይደለም። ይግባኝ የሌለው የሚባል ፍርድ የለም። በተለይ ቴሪቶሪን ጋር የተያዙ ነገሮችን የማስፈጸም አቅሙ ይሄ ኢንተርናሽናል ያለው አሁን አልጀርስ የማስፈጸም አቅሙ ራሱ ምንድነው ብትል ራሱ ጥያቄ ያመጣል ማለት ነው። እና በኃይል አሰላለፍም ሆነ በተለያዩ ነገሮች ከኢትዮጵያ ጋር ያለው ግንኙነት አሁን ተቃዋሚ ነኝ የሚለው ወንድሜ ማሪ ትልቅ ሀገር ጎረቤት ሲኖር ኮኦርዲኔሽን የሆነ ሀገር ጎረቤት ሲኖር የኢኮኖሚ ተጠቃሚነት ልታገኝበት የምትችል ሰፊው ገበያ የሆነ ሀገር በኤሊኔሽን እና በር ዘግቼብህ ነው የምትኖረው እንጂ እኔ እንደዚህ ነው ይሄንን ጠይቃለሁ ካሳ ጠይቃለሁ በሚለው ሰጣ ገባ ሀገር ማልማት አትችልም፣ አብረህ መኖር አትችልም፣ አብረህ የመኖር ፍላጎት የለህም ማለት ነው። ሰው ትልቁ ችግርህ ለኢትዮጵያ ህዝብ ሳይሆን ለራስህ ህዝብ ፍቅር የለህም ማለት ነው። የራስህን ህዝብ አንተ ያለህበት የእልህ ፖለቲካ ውስጥ ነው ያለው እንጂ ያውም ደግሞ በአቅም ከማትመጣጠነው አካል ጋር እልህ መያዝ ውስጥ ነው ያለው እንጂ ምንም ለዛ ህዝብ የምታስብበት ይዘት የለም ማለት ነው። ስለዚህ እሱን በትክክለኛው መንገድ እየተሄደ ነው እስካሁንም ድረስ እኮ እንደው ዝም ብሎ መበርገጉ ያቦይን መገበሪያ ይበላ ሳይጠይቁት ይለፈልፋል አይነት ሆኖ ነው እንጂ ይሄ ሁሉ መበርገግ ተመሳጥረው ከቲፒኤልኤፍ ጋር ያደረጉት ነገር እና ቮይድ ነው ማለት ይችላል የኢትዮጵያ መንግስት። ቲፒኤልኤፍ እና ኢፒኤልኤፍ ጓደኛ ማቾች ከዝኖች አንድ አባት ልጆች ተመሳጥረው ተነጋግረው መጀመሪያም ሁለቱም ከኢትዮጵያ ነፃ እንወጣለን ብለው የመጡ ኃይሎች ኢትዮጵያን እንደ ጠላት የሚቆጥሩ ኃይሎች ኢትዮጵያን ላንድ ሎክድ ማድረጋቸው የፖለቲካ አሻጥር ነው። ስለዚህ የዛን የሁለቱ ፖለቲካ አካላት ኢትዮጵያ ላይ ያመጡትን ኤርትራ ላይ ያመጡትን ሪዛልት አልቀበልም ማለት ይችላል የኢትዮጵያ ህዝብና መንግስት። ቀደም ስዩም የሚያነሳው ውስጣዊ ችግራችንን እናስተካክል ዩኒቲያችን ላይ እንስራ የምንለው ለዚህ እንዲህ አይነት ነገርን በአንድ ድምጽ በአንድ ልብ ተነስተን አንሰማችሁም። ቲፒኤልኤፍም ኢፒኤልኤፍም በረሃ ቁጭራችሁ የደሎታችሁት እናጠላላቸዋለን አንዱን እንደዚህ ነው አንዱን እንደዚህ ብለን ስም ሰይመን ጠላት አድርገን አሁን ዞረው ሊኮሩማ ለማለት እንደሚሞክሩት አይነት ማለት ነው። በፊት ደግሞ እንትን ብለው የተረኩት ትርክታቸው ምናቸውን ጠንስሰው መጥተው ኢትዮጵያን የማፈራረሻ ፕላን ይዘው መጥተው ነጮቹ ስለተጫናቸው ነው ይሄን ኮኦርዲኔሽን መበተን አትችሉም መግዛት አለባችሁ ሲባሉ ጠንካራዎቹን የፖለቲካ አባሎች አባረው ፕሮክሲ የሆኑ አስቀምጠው ክልሉን በታትነው መሃሉ ላይ ይቺ ሀገር እየተባለ ሀገሪቱን ራሱ ኢትዮጵያ ብሎ ላለመጥራት እየተሰራባት አፈራርሰናት ደሃ ሀገር አርገናት እሱ ያረሰ እኛ ደግሞ ወደ ቢዘን ሲንጋፖር እንሆናለን ከዝናሞች ነን ተባብለ ተመሳጥረ በዲጁር እኮ ነው የለቀቋቸው። በዲጁር ማለት ተስማምተህ አንተ ሂድ ሀገር ሁን ብለህ እንደ አንድ ሀገር እስቲ አስበው። በሩን ቆልፍብኝ እሳት ለኩስና ከስራ አስገብተህ በሩን ቆልፈህብኝ ሂድ ቻው ደህና ሁን ብለህ የምትሸኝበት ምን አይነት ፌር አይደለም። ስለዚህ ናል ኤንቮይድ ነው ማለት ይችላል የኢትዮጵያ ህዝብ። ፕሮሰሱ ሪቪዚት መደረግ አለበት፣ የጋራ ተጠቃሚነትን ያመላከተ መሆን አለበት ማለት ይችላል። ይሄንን ለማለት የሚያበቃን የኮንስቲቱዌንሲ የውስጣዊ ነገር ላይ እየሰራን ያለ ነው። ከዛ በዘለለ ሶስት ቤት ፍርድ ቤት ተፈርዶልናል ምናምን የሚባለው የለም። ኢፒኤልኤፍ እና ህግደፍና ቲፒኤልኤፍ ተመሳጥሮ የኢትዮጵያን የወደፊት ታሪክ ሊቀይሮታል አንዴ መመለስ አትችሉም የምትለው እንመልሰዋለን አይኔ እያየ የማይቀር ነገር ነው ለማለት ነው። ቴንክ ዩ። ስለዚህ this thing will be settled in the battlefield ነው የምትለው? ባይሆን ይመረጣል፣ በፍጹም ባይሆን ይመረጣል። ከዚህ በፊት 2 ወር በፊት አንተ ቤት ገብቼም ተናግሬያለሁ። ብዙዎቹ ጦርነት ገና በቃ ኔክስት ዊክ ይጀምራል ምናምን ሲሉ ጦርነት አይጀምርም። ጦርነት ከጀመረ በኢትዮጵያ ተርም ነው የሚጀምረው። ይሄን በደንብ መታወቅ አለበት። in our terms ነው in our time in our terms ነው የሚጀምረው because እነሱ ኦሬዲ ካርዳቸውን ስበው ጥለዋል። ከቲፒኤልኤፍ አንዳንድ ሰዎች ጋር ተመሳጥረው ስበው ለማስገባት ከፍተኛ መተናኮስ ጊዜያዊ መንግስት ትግራይ ላይ ያለውን ያደረጉት ሰውየውን ራሱ ጌታቸውን ለመግደል ድረስ የሄዱበት ሂደት
የሰሯቸው ስራዎች ጦርነት እንዲቀሰቀስ ሞክረዋል። ፕሮክሲዎቻቸውን አዘጋጅተው ሞክረዋል። በእኛ ታይም ነው የሚጀመረው። እንዳይጀመር የሚያስፈልገው ዱ ዲሊጀንስ ቢኮዝ የልጆቻችን ህይወት ነው የሚጠፋው። የሚያስፈልገው ዱ ዲሊጀንስ ይደረጋል። የሚሆን ከሆነ ግን በኢትዮጵያ ተርም ነው የሚሆነው። ይሄንን መታወቅ አለበት። ይሄን ነው የምለው። ይሄ ጉዳይ ነገሮች በሰላማዊ መንገድ ገመድ ጉተታ ከሆነ ያው ኢትዮጵያ ውስጥ እንደሚታወቀው እኔ አንዳንድ ጊዜ ያስቀኛል። አሁን አንዳንድ የቲፒኤልኤፍ ደጋፊዎች ሰላም የሚባለው ቃል በነገራችን ላይ ታውቃላችሁ፣ ሰላም የሚለው ቃል በኢትዮጵያ ቮካብላሪ ሰላም ማለት በአንዳንድ ፖለቲከኞች ጦርነት ማለት ነው። አቁም ሰዎች እኛ ልፋታችን ለሰላም ነው ካላችሁ ለጦርነት እየሰራው ነው እያሏችሁ ነው። አሁን የቲፒኤልኤፍ ሰዎች እኔ ለሰላም እያሰብኩ ነው ካሉ ለጦርነት እየተዘጋጀው እያለ ነው እንጂ ከኢሳያስ አፈወርቂ ጋር ሄደ ተነጋግረን እኛ የምንነጋገረው ለሰላም ነው። ለሰላም ለመስራት ከማጋ ይቀላል እና ሰላም ሲሉም በደንብ መስማት አለባችሁ። ሰላም ጦርነት ማለት ነው። እሺ ስዩሜ ወደ አንተ ልምጣ። 3 ደቂቃ አለ። ከሰሞኑ የተከፈተ ቦርደር አለና እኛ አላማችን ሰላም ነው፣ ከሰላም ውጭ ምንም የለንም ይለዋልና ያው ይገባችኋል። ግን ይሄም ሆነ ያም ዞሮ ወዴት ይወስደናል ማለት ነው? ወደ ፓወር ፖለቲክስ የፈረጠመ ያሸንፋል ማለት ነው። ጥያቄው ግን ጦርነት፣ እኔ የጦርነት ደጋፊ አይደለሁም። ጦርነት ስንገባበት ቀላል ነው፣ እጅግ በጣም ቀላል ነው ጦርነቱ ስለመግባት። የመጀመሪያው ዓለም ጦርነት እንኳን ፍራንሲስ ፈርዲናንድ የተባለ ሰው አሳስኔ ስለተደረገ ነው እኮ የዓለም ጦርነት የተነሳው። መውጫው ግን ከባድ ነው። ስለዚህ አሁን ስሜታዊ በመሆን በምናምን ሳይሆን ያሉ አማራጮችን አሟጠን አይ ነው ጦርነት አሁን በጣም የሚፈልጉ ሰዎች ይኖራሉ። ቢኮዝ ቢዝነስ ነው። ግን ያሉ አማራጮችን አሟጠን ተጠቅመናል ወይ? አንዳንድ ጊዜ እኮ እግራችን ስር ያለ እውነት ተሰውሮብን ሊሆን ይችላል ዝም ብለን የምንደባደበው። ስለዚህ እንዲህ ያሉ ነገሮችን አሟጠን ተጠቅመናል ወይ? በቃ ማይቻል ነገር ስለሆነ ነው የምንዋጋው ወይስ እሱ ስለሆነብን ነው? እሱን ወደፊት እናወራለን ለማለት ያለው ስዩሜ 3 ደቂቃ አለ። እሺ አመሰግናለሁ ቴዲ። የመጀመሪያው አያና ካለው ነው የምጨምረው። የአልጀር ስምምነት ኢትዮጵያ በተፈራረመችበት ወቅት ታስታውስ እንደሆነ ስዩም መስፍን ወደ ኢትዮጵያ መጥቶ ባድመ የኢትዮጵያ አካል ሆኗል በማለቱ ከጫፍ እስከ ጫፍ ኢትዮጵያውያን ወጥተው ጨፍረው ነው የገቡት። ዳት ሚንስ ኢትዮጵያውያን የሚያምኑት እና የሚቀበሉት ትክክለኛም ታሪክ ስለሆነ በዛ ነው አንደኛው። በነገር ላይ ስዩም መስፍን የውጭ ጉዳይ ሚኒስትር ነው አይደል? የውሸቴን ነው ብሎ ኢንተርቪው አለ። የስ እንግዲህ ተሳሳተ ማለት እሱ የተሳሳተ ነገር የፈለገው ነገር ባሻጠር ተፈራርመው መጡ ማለት ኢትዮጵያን ባይንድ ያደርጋል ማለት አይደለም። መሳሳቱ እኮ ብቻ አይደለም። እዛው ኢንተርቪው ላይ የሚያስቅ አሁንም እድል ባገኝ ይሄንን ውሸት ከመናገር ወደ ኋላ አይደለም ማለት ነው። አሁንም ይሄንን ነው ማለት ነው። የነሱ በወቅቱ እንግዲህ አንድ ኢትዮጵያውያን ሁሉም ሰው የሚያውቀው የህወሓት ኢህአዴግ ስርዓትን መላው ኢትዮጵያ ህዝብ ሲቃወመው የነበረው ስርዓት ነው። መጨረሻም ይህ ህገ መንግስታዊ በሆነ መንገድ የተወገደ ነው። ተቀባይነት የነበረው ስርዓት አይደለም። ስለዚህ ዛሬ ኢትዮጵያውያን አንቀበለውም፣ እነሱ የተስማሙት ስምምነት ሙሉ በሙሉ ካለ ይችላል። ከዛ በኋላ አማራጮች ጥያቄን የምታቀርብበት የራስ መንገድ ነው። ኤርትራውያን ያንን ይቀበላሉ፣ እኛ ምን አገባን? የአገርህ ኢንተረስትን ለማስጠበቅና የኢትዮጵያን ጉዳይ ለማስጠበቅ ኤርትራውያኖች ምን ይላሉ ብለን አይደለም ጆሮአችንን እንሰጠው። የኛ ኢንተረስት ምኑ ላይ ነው? የኢትዮጵያ ታሪክ የሚናገረው ምንድነው? እንዴት አድርገን ማስከበር እንችላለን? በምን አይነት መንገድ ስቴፖቹን ጠብቀን መሄድ መቻል አለብን ነው። ከዛ በተረፈ ኢቭን የአልጀርስም ስምምነት ወንድሜ የገለጸበት መንገድ ትክክል አይደለም። ዩሮፕን ይሰነጥቀዋል፣ መቃብር ሳይቀር ይሰነጥቀዋል። ግን አሁን ያንን ሰፋ ያለ ውስጥ ምንገባበት ታይም ላይ አይደለም። ኤርትራ ውስጥ የተጠቃለለ ወደ ኢትዮጵያ የሚመጣ አለ which is በነገራችን ላይ አልጀርስ ስምምነት ትክክለኛ አይደለም። ድሮ ለኤርትራ እንኳን የተሰጡትን ወደዚህ ያመጣል፣ እዚህ የነበረው ወደዛ ይወስዳል which is የተጨረበረ ስምምነት ነው፣ ተቀባይነት ያለው አይደለም ቴዲ። ነገር ግን ተግባራዊነቱም እንዳይተገበር የዛኔም አንድ እንቅፋት ሲሆን የነበረው ኢሳያስ ነው። የዩናይትድ ኔሽን ኮሚሽን ስራውን ሳይጨርስ እንዲወጣ ያደረገው ኢሳያስ ነው። እኔ እዛ ውስጥ ራሱ መግባት አለብን ብዬ አላምንም። መጀመሪያ
ኢንተረስታችን ምንድነው? ጎላችን ምንድነው? በተለይ በመንግስት በኩል ያለው ከወሰነና የኢትዮጵያ ህዝብ እንዲነጋገርበት ተደርጎ እንዲያምንበት ከተደረገ በኋላ ከዛ በኋላ በዛ በኩል የሚመጣው ካሳ ምናምን አይደለም ኢትዮጵያም እናስተዳድራለን ቢሉ ሊደንቀን አይገባም። ምኞት አይከለከልም፣ ማስቆምም አይቻልም። ሰክሮ ሊመጣ ይችላል፣ ጦዞ ሊመጣ ይችላል። ምኞቱ ብዙ ይሆናል። ከገጠምክ ትገጥማለህ ማለት ነው። መንገዳችን መምረጥ ያለብን እኛ ነን። የሀገራችን ኢንተረስት መጠበቅ ያለብን እኛ ነን። ከዛ በተረፈ እነሱ በፈለጉበት መንገድ የመምረጥ የነሱ ፍላጎት ነው። የዛኔም ጦርነቱ ማን ነው ያስቆመው? መለስ። ጦርነት ከገጠምክ በኋላ እምልህ ያሸንፋሉ፣ እናሸንፋለን። እሱ በሂደት የሚታይ ጉዳይ ነው። እኔ ግን እዛ ውስጥ መገባት አለበት ብዬ አላምንም። ዋናው ግን ማትኮር ያለብን ኢትዮጵያ ውስጥ የውስጥ የሆነ ችግር አለብን። ኢትዮጵያን ከፍ ማድረግ ካለብን ኢትዮጵያን ዛሬ በሚመጥን ደረጃ ወደፊት እንድትራመድ ለቀጣይ ትውልድ ትልቅ አገር ማስረከብ ካለብንና በአካባቢያችን ያሉ ችግሮችንም ለመቋቋም ተቋቁሞም ለመቅረፍ በሚያስችል ደረጃ ጠንካራ አገር መመስረት ካለብን የውስጥ ችግራችን ትኩረት ሊሰጠው ይገባል። አሁን የትናንትና ሲደረግ የነበረው ኢትዮጵያ እየመከረች ነው እየተብሎ የተኳረፉ ሰዎች ቁጭ ብለው ምን ጊዜ ባለቀ በሚያስብል ደረጃ የሚውሉበት አይነት ሳይሆን ሌላውን በውጭም ያለው በውስጥም ያለው ጫካ ውስጥም ያለው ወደ መድረኩ መጥቶ ሐቀኛ የሆነ ውይይት ድርድር ተደርጎ የሚያልቅበት መድረክ መፍጠር ያስፈልጋል። የውሸት መድረክ አይደለም። ይሄ በእጅ አስገብተህ ገለህ ጨፍጨፈህ አስረህ አሳደህ ኦር አንዱ ላይ ያለው ትርት እንዲቀጥል በሚያስችል ሁኔታ የሚኬድበት አይደለም። ኢትዮጵያን ጠንካራ በሚያደርግ ሁኔታ የምንወያይበት መድረክ መፈጠር አለበት። በኤርትራውያን በኩል ያለው ፍላጎታቸው ብዙ ሊሆን ይችላል። እሱ ሊያስደነግጠንም ምንም ሊለን አይገባም። መጀመሪያ እኛ ራሳችንን ፈትሽ፣ እንደ ሀገር አብረን እንቁም። ናሽናል ኢንተረስት አሁን ቅድም ቴዲ ከዚህ በፊትም ታነሳው ነበረ። ለምሳሌ ግብጽ ጠላቷ ማን ነው? በአባይ ጉዳይ ያላቸው አቋም ምንድነው የሚለው በግልጽ እንደሚታወቀው ሁሉ በዚች መድረክ የኢትዮጵያም በማጠላቷ ነው ኢንተረስቷ ምንድነው የሚለው ስርዓት በተለዋወጠ ቁጥር የሚለወጥ ሳይሆን እምልህ ያው የሚቀየሩ ነገሮች ሊሆኑ ይችላሉ፣ ግን ሀገራዊ ናሽናል ኢንተረስት በሆኑ ጉዳዮች ግን መነጋገርና ያንን ነገር ማወቅ ያስፈልጋል። አመሰግናለሁ። ቴንክ ዩ ሲሚ። እሺ ማሪ የመጨረሻውን ሐሳብ ስጥና እንሰናበታለን። ኦኬ ቴዲ ቴንክ ዩ ኤኒዌይ አጋጣሚ ባለቀ ሰዓት ነው የገባሁት። ፕሮግራም ቢያዝም አሪፍ ነው ማለት በትክክል መናገር እንችላለን በዚህ ጉዳይ። አሁን ምን አለ መሰለህ ጦርነት የማያውቅ ሰው በጣም ይፎክራል፣ በጣም ያስፈራራል። እኔ ለመሰለህ ስለ ጦርነት ማላወራው ቴዲ ስለማውቀው ነው በአካል። አሁን ጦርነት በብዛት ማሸነፍ ይመስላችኋል አንዳንድ ሰዎች። አሁን ያለው ሁኔታ በኢንተረስት ጉዳይ ነው። አብይ አሁን ዳይሬክሽኑን አብይ ይሁን የአብይ ካድሬዎች ወደ አሰም የቀየሩት ምኑ ነው? ከሶማሌ ለቀቀ ጀምሮ አልነበር ለሶማሌ ላይ ኢቭን እስከ ሰራዊት ድረስ ተጠግቶ ነበር አይተናል። ለምን ተመለሰ መሰለ? የግብጽና የቱርክ ኢንተረስት ስላለ እነዚህ ሁለት ሀገሮች ሲመጡ እንደማያዋጣ ስላወቀ ገብታ ለቀቀው። አሁንም ይሄ ጦርነት ቢጀመር አልኩህ እኮ በኤርትራና በኢትዮጵያ አቅም አይደለም ማየት አለብህ። መዓት የዚህ ውጊያ ኢንተረስት ያላቸው ሰዎች አሉ፣ አገሮች አሉ፣ አንተ ከምትገምታቸው በላይ ኦልሬዲ እያየኑ ነው። ግብጽ ምን ሊያደርግ ጅቡቲ እንደመጣ አይገባም እንዴ? ግብጽ ምን ሊያደርግ ነው ጅቡቲ የጦር ሰፈር የጦር ካምፕ የመሰረተው? ምን ሊያደርግ ነው ከቻይና ጋር ባለፈው ወታደራዊ ትሬኒንግ ሲያደርግ የነበረው? እነ ሳውዲ አረቢያ በቀይ ባህር ምድር ላይ ማናቸውም ይሁኑ ሌላ አባል እንዲመጣባቸው አይፈልጉም። ስለዚህ ጦርነቱ ሲጀመር በኤርትራ አቅም እንዳትለካው። ሁለተኛ መለስ ያስቆመው አለ ቴዲ። አሁን ስለ ጦርነቱ ዲቴል ከነበሩ ሰዎች ጋር ብናወራ እንደዚህ አይነት ቃላት አይመጣም። ጦርነቱ እንዴት እንደቆመ በአካል እናውቀዋለን። ሁለተኛ በዚህ ቅርብ ጊዜ የሆነች ዩቲዩቧን አላቃትም ትላልቅ የጦር አመራር የነበሩ የደርግ የሆነ ዩቲዩብ ላይ ሲናገሩ ሰምቻለሁ። እና ስለ ጦርነት አስከፊ ወይ ደግሞ ስለ ኤርትራ የመጣበት አመጣጥ እሷን ዩቲዩባን ከሰማት የደርግ ትላልቅ ባለስልጣኖች የገለጹት አገላለጽ አለ። ያን ከሰማት ጦርነት በጣም ነው የሚያስጠላ፣ በጣም ነው የሚቀፍ። ግን እኔ እሱን አይደለም ያሉት ከማትችለው ኃይል ጋር ከምናምን ፉከራ ይሄቶ ጦርነት ማያውቅ ሰው ብዙ ሊፎክር ይችላል። ነገሩ ሲመጣ እሱን እንደርስበታለን። በፉከራ እንደዚህ ስላላቸው እኔ ማንም አልመለስም። ግን እምላልኩኝ
ስለመጠቀም አለመጠቀም አይደለም። ቴዲ ታስታውስ እንደሆነ ዶክተር አብይ ማሳዋ መቀሌ የምትባል የኢትዮጵያ መርከብ ማሳዋ ላይ ገብታ እቃ ጭና ስትወጣ እነ ዶክተር አብይ ሲሸኟት ታስታውሳለህ። ከዛ አሰብ መጥቶ ከኢሳያስ ጋር የአሰብ መስመር 71 ኪሎ ሜትር አገልግሎት እንዲጀምሩ ስራ እንዲጀምሩ እድሳት ተደርጎለታል አስፋልቱ። አሁን የመጠቀም አይደለም ፖይንቱ። አሁን ምን ሲል ነበር? አያናን ያከብራሉ፣ ግን እሱ በሚያመጣው ፖለቲካ አካሄድ አልደግፈውም። ለምን ካልከኝ የራሱን ጥቅም አስቀድሞ ነው የሚያወራው። አያና ምን ሲል ነበር? ስለመጠቀም ነው የሚያወራሉ። ጉዳዩ ስለመጠቀም አይደለም፣ ስለ ይገባኛል ብሎ ግን ሊከራከር አይችልም። ስለመጠቀም አልኩ እኮ ከሁላችሁ ጋር ፓርትነር ሆኜ ልሰራ እችላለሁ ነው ቢዝነስ። ለምን ጥቅሜ ነዋ። ግን የይገባኛል ጥያቄ ነው የኢትዮጵያ መንግስት የሚያቀርብ ያለው፣ ብልጽግና የሚያቀርብ ያለው ይገባኛል። ይሄ ደግሞ አልኩ እኮ በኤርትራ ትውልድ ጄኔሬሽን እናርቃለን እንጂ ይሄ ጉዳይ ተቀባይነት የለውም ነው የምልህ። እንደ ኤርትራውያን አንደኛ ነገር አሁን ኢሳያስ ይዟታል ኤርትራን። ኢሳያስ በኤርትራ አይን የምትለካ አይደለችም። የመጨረሻው ልልህ የፈለኩትኝ እነዚህ ሁለቱ የአጎታሞች ልጆች ሆነው መጡ አልክ። ኦኬ በእንደዚህ አይነት ኮንሰፕት እነዚህ ሰዎችን አንደርስታንድ የምታደርጋቸው ከሆነ ትናንትና ታዲያ ከሻዕቢያ ጋር አላንስ ፈጥረ እነዚህ ሰዎችን አፈር ከድሜ ስታበላ የነበረው በምን አይነት ሐሳብ ነበር ታዲያ? ካንተ ጋር ሲሰሩ የዋሆች ናቸው፣ ምስኪኖች ናቸው፣ ጀግኖች ናቸው። ካንተ ጋር ሲለያዩ ግን ከነዛ ጋር ልታስጠጋቸው እና የጦርነት አስከፊ የጦርነት ደግሞ ተሸናፊ እንደሌለው በጦርነት አሸንፈ ማንንም በአሁኑ ሰዓት ታንበረከክ አትችልም። ማንንም ለመሰለ ትግራይ ውስጥ የነበረው ጦርነት 7 አገሮች ተሳትፈው ዱቄት ሆኑ፣ ተበተኑ፣ ተረጩ ሲባል የታሉ? አሁን ማን ያለው? የአሜሪካ አምባሳደር ኦኬ የአሜሪካ አምባሳደር አዲስ አበባ መጥተው የኢትዮጵያን ባለስልጣን ያናግራል። ቀጥታ ደግሞ መቀሌ ነው ያናግራል። ዛሚስ ካንተ እኩል መንግስት ናቸው ማለት ነው፣ ተበተኑ ያልካቸው ሰዎች። ስለዚህ በጦርነት መጀመሪያ የምታረጋግጠው ምንም አይነት ህላውነት ሊኖራችን። ሁለተኛ ወንድማችን የተናገረው ደግሞ በየአንዳንዱ ጄኔሬሽን አሁን ለምሳሌ የመን ላይ ታስታውሳለህ፣ የሃንሽ ጉዳይ ነበር ከኤርትራ ጋር ውጊያ ታስታውሳለህ ቴዲ። ሙሉ ለሙሉ የኤርትራ ሰራዊት ነው የመንን አሸንፎ ሃንሽን የተቆጣጠረው። ፍርድ ቤት ሲሄዱ ግን ፍርድ ቤቱ ለማን ወሰነ? ለሃንሽ ለየመን ወሰነ። ሃንሽ ተለቀቀ። ግን በታሪኩ ሃንሽ ደሴት ካየው ኃይለ ሥላሴ ያስተዳድሩት ነበር፣ መንግስቱ ኃይለ ማርያም ያስተዳድሩት ነበር። በኢትዮጵያ ካርታ ነው ኤርትራ ራሱ ጥያቄ ያቀረበ የነበረው። ከተፈረድክ ግን ተፈረድክ ነው። ስለዚህ በየተርም በተቀየረ ቁጥር የስምምነቶችን እያፈረስክ የምትመጣ ከሆነ ከሁሉም ሀገር ጋር ጦርነት ትሄድ ነው ማለት ነው። ይሄ ደግሞ ተገቢ አይደለም ነው የምልህ ያሉት። የመጠቀም ሁኔታ ግን የሚከለክል ሰው የለም። መጠቃቀም ላይ ከመጣ ይሄ ይገባኛል የሚባል ነገር ግን በማንኛውም ጄኔሬሽን ኤርትራዊ ተቀባይነት የለውም። እሱ ነው የምፈልገው። ቴንክ ዩ ቴዲ። ሁላችሁንም ከልብ አመሰግናለሁ። ነገ ስለምገባ በዚህ ጉዳይ እንቀጥላለን። በሰላም ላሰናብታችሁ። ቴንክ ዩ ማሪ፣ ስለሁሉም አመሰግናለሁ። ቴንክ ዩ ማሪያችን። አያና ቴንክ ዩ። ሰላም ነው። እሺ ኦኬ። ፖይንቱ ስንጠቀልለው ምንድን ነው? ቅድም ስጀምር ከኔ ጋር የነበራችሁ ሰዎች ካላችሁ ኢትስ ኦል አባውት ፓወር ነው። የፓወር ጉዳይ ነው። አሁን ለምሳሌ ፓወር ማለት እንዴት ሰፈር ውስጥ ብረት የምታነሱ ልጆች አላችሁ። ብረት ታነሱና ጡንቻችሁ ሲፈረጥም እንዴት ነው? ደቃቃ ሰዎች ተደባደቡ ይላችኋል አይላችሁ? ፈትሽ እስኪን ሰው የነቅንቀው ኢትስ ኦል አባውት ፓወር። ኢኮኖሚ ሲያድግ ብዙ ኢንተረስቶች ይፈጠራሉ። አሁን የአልጀርሱ ስምምነት መካዱ አለመካዱ አይደለም። ኤርትራም ነገ ከነገ ወዲያ ኢኮኖሚያ ከፍ ቢል በቴክኖሎጂ በጣም አድቫንስድ ብታደርግ ኢትዮጵያን ስለመቆጣጠር ነው የምታስበው። ሪጅኑ ላይ ሄጂሞኒያን ስለማስጠበቅ ነው የምታስበው። አሁን ዓለም ያለበት ፖለቲካ ያ ነው፣ የፓወር ፖለቲካ ነው ያለ ነውና ደቃቃ ብንሆን ኖሮ ወይም ደግሞ ምንም የረባ ነገር ባይኖርህ ኖሮ ስለ አሰብም አታስብም። ወይ ኬንያ የምትልህን ነገር እሺ ትላለህ፣ ወይ የሶማሌ ታዛዥ